ቅዱስ ያሬድና ሮዳስ እኩል ናቸው ቤተክርስቲያን ስልጣን ስለዚህ መጽሐፍ ቅዱስ ላይ ያሳያል ኦኬ ጥሩ ቅዱስ ያሬድና ዶክተር ሮዳስ እኩል ናቸው በቤተክርስቲያን ውስጥ ያላቸው እና ማለት እሱ የኛ ጉዳይ ነው የቤተክርስቲያን ጉዳይ ነው እንጂ አንተ ጉዳይ መጽሐፍ ከኔ ጋር ነው የምታወራው እኔ ነኝ ቅዱስ ያሬድን እኔና ሰውሩ ነው የምናወራው እንጂ እኔም ማወራለሁ አንተ እንደውም አታውቀው እናንተ አታውቀው ስለዚህ ሮዳስን መጥቀስ ይችላል ማለት ነው ሰውሩ ትንሽ አይ ቲንክ ቄስ ነኝ ብሎ ሲያጭበረብርም ነበር ግን ዲያቆን ስለሆነ ተምሯል አረባካችሁ በቃ ዮኒ አንተ ግን ኤኒዌይስ ወደ ግሪከኛው ሄደ ማውራት ትፈልጋለህ በዚህ ጉዳይ ኤርሚያስ እችላለሁ እሺ ግሪከኛው ላይ እንሂድና ምን እንደሚል በአጭር ቃል ይሄው እነዚህ ተልቆ ላይ አርገኝ ዮኒዬ የኢትዮጵያ ኦርቶዶክስ ታሪክሲያን የሮሜ 8:34ን የተረጎመችበት ምንም ሮሜ 8 አንደኛ ዮሐንስ ላይ ግሪከኛው ላይ ቆይ አድምጠኝ ስለ ዮሐንስ እያወራን ነው ርዕስ እየተዘለለ ነው ዮኒ ስለ ኢየሱስ ክርስቶስ አማላጅነት አይደለ ያው ግሪኩ ላይ ሰላም ማላጅነት አይደል ያወራን ያለው ሰላም ማላጅነት ይሄኛውን እንጨርሳ አንድ ጥቅስ ተዘሉ ሌላ ጥቅስ ላይ የሚከድ ወደ ሮሜ ምን እንሄዳለን ብራዘር ያ የኢትዮጵያ ኦርቶዶክስ ታሪክሲያን ባሳተመችው ምንድነው የሚለው ግሪኩ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አሁን የጠቀስከውን ዘለልክና ወደ ሮሜ አድመጡኝ አትገርቡ በመደረብ ጠይቀዋለሁ አፕራሚስ ሁለቱንም ጠይቄ እዚህ መልስ ነው ይሄን እንጨርሳ ዮኒ እንደዛ ካልሆነ እኮ ምን ይሆናል መሰለ ብራዘር ስለምልጃኔ ተነሳ የትኛው ማሳብ ላይ ባነሳ የኢትዮጵያ ኦርቶዶክስ ታሪክሲያን ስለዚህ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ አይደለም ማለት ነው ወዳጄ ለምን ቸኮል ካሁን ቀጥሎ እኮ እንገልጠው ነው መጽሐፉ ስለምልጃ አይደል የተነሳው ከሮሜ 8:34 ጀምሮ ቅድም ሲነሳ ነበር ዕብራውያን 7 ሁሉም እየተነሳ ነበር ስለዚህ ይሄኛውን እንጨርሰው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ ብዬ ነው መቀበለው ብለኸኛል ግሪከኛውን አውጣና አማላጅ ቢሉን ታሳየኛለህ በግሪከኛው ሞክሼ ዮሐንስ አንደኛ ዮሐንስ መልእክት ብቻ አይደለም ስለምልጃ የሚያወራው እያንዳንዱ ስለምልጃ የሚያወራው የኢትዮጵያ ኦርቶዶክስ በዚህ በ80 አሐዱ ላይ ምን እንዳለች የዛሬ 18 ዓመት ላይ በአሳተመችው በዚህኛው 80 አሐዱ ላይ ምን እንዳለችና አቡነ ተክለ ሃይማኖትም ትርጉም ምን እንዳለች መረጃ ተጣላለህ ማለት ነው። እኔ ጋር ዮኒ ሰምተኛል ያልኩትን ግን ከይቅርታ ጋር ኖ እንደዚህ አይነት መጫወቻው ስለማለት ካንተ ጋማ ያወራው እኮ ነው ወንድም። ኦኬ ስለዚህ ያው በዮሐንስ መልእክትም ላይ ያለውን ሄዳለሁኝ። በዮሐንስ መልእክት ላይ እኔ ጥያቄ ነበረው አንተ ሮሜ ላይ ያልከኝ ስለሆነ ወዳጄ በዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠቀስክ አይደለ? የጠቀስከው ጥቅስ ግሪከኛው ምልጃ ይላል። በግሪከኛው አምጣ ስትል ነበር። በግሪከኛው ወጥቻ ያሳያለሁ ወይ አንተ አሳየንና ምልጃ ላሳየህ እኮ ነው ያልኩ ያለው ግን አያቆማ ወንድምዬ ተው ሰውሩ ተው ወንድሜ ቀጥላ ወንድሜ ያሳየን። እሺ ልብ በልና ስማኝ። የግሪኩ ላይ የሮሜ መልክ መጽሐፍ ጀምሮ ያለውን ዕብራውያን 7ን የአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2ን አሁን ቅድም ያነበብኩትን እሱን ሁሉ በአቡነ ተክለ ሃይማኖት እትም 80 አሐዱ የቀደመው በዚህ በአቡነ ጳውሎስ እትም የዛሬ 18 ዓመት በታተመው እና በ1879 ዓመተ ምህረት ከታተመው ድጋሜ የታተመው ይሄን ያስኩትኝ ቅድምም ፍቅረ ማርያም የያዘው እሱም ላይ የግዕዙም ላይ ኦኬ የቋንቋውም ሊቃውንት ምን ብለው እንደተረጎሙት አማርኛው ምን ብለው እንደተተረጎመ ግዕዙ ግሱ ምን ተብሎ እንደተተረጎመ ሁሉ ጭምር የምታወሩ ከሆነ ከኔ ጋር በእርጋታ አውሩ። ተናገር እውነቱን። ሮሜ 8:34 ላይ ምን ብላ እዚህ ጋር ጽፈዋለች? በቁጥር 34 ላይ ያለውን እና እዚህ ጋር ያለውን ቁጥር 34 ላይ ያለውን አንብቤ ለግሪኩ ታማኝ የሆነው ትርጉም የኢትዮጵያ ኦርቶዶክስ ታሪክሲያን ሊቃውንት ሁሉ ጭምር ይሄኛውን ድጋሚ አሳትሙልን እንዳሉ ይሄኛው ግን ውስጡ ለቄስ ነው ብለው እንዳሉ እንዴት እንደተባለ አሳያለሁ። ስለዚህ ለግሪኩ የኢትዮጵያ ኦርቶዶክስ በዚህኛው በቀድሞ ትርጉሟ ላይ በአቡነ ተክለ ሃይማኖት ትርጉም ላይ ለግሪኩ ታማኝ ሆና የኢትዮጵያ ኦርቶዶክስ ታሪክሲያን ታማኝ ሆና እንደዚህ ብላ ተርጉማለች። ሮሜ 8:34 ማለት ነው። ለግሪኩ ታማኝ ሆና እንደዚህ ብላለች። ይኸውላችሁ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብላ ተርጉማለች ማለት ነው። ለግሪኩ ኢንቱካኔ ብሎ ለሚለው ቃል የቀረበው ትርጉም ይሄ ነው ብላ የኢትዮጵያ ኦርቶዶክስ ታሪክሲያን በብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ተርጉማለች ማለት ነው። መጽሐፍ አለብኝ መጽሐፍ አለብኝ እኮ ታዲያ መጽሐፍ አለብኝ ብሎ ለማለት ማይከፍት መጽሐፍ የለብንም። በስልክ ይጽፋለሁ። ቀጥል ችግር የለውም። ስለምመጣበት ይሄንን መናገር አይጠበቅብህም። አሁን ይሄንን አቋርጣኝ እኔን ኢንተራፕት አድርገህ እሺ ይቅርታ ቀጥል ወንድማችን ቀጥል። ያው
ይህ መጽሐፍ ቅዱስ በዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታተመ 1980 ዓ.ም ይላል። ያው ዩናይትድ ባይብል ሶሳይቲ አፍሪካ ሪጂናል ሴንተር ኬንያ ናይሮቢ፣ ያው ፒኦ ቦክሱ ማለት ነው። በአቡነ ተክለ ሃይማኖት ፓትርያርክ ጳጳሱ በደርግ ዘመን የነበሩት 1980 ላይ በዚህኛው ክፍል ላይ ኢየሱስ ክርስቶስ ይማልዳል ብሎ የሚለው ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ ለሚለው ቃል በዚህኛው ትርጉሟ ላይ ጽፋለች ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፉም እጃችን ላይ አለ። በዚህኛው በ2000 ዓ.ም በብፁዕ አቡነ ጳውሎስ ትርጉም ላይ በብፁዕ አቡነ ጳውሎስ ትርጉም ላይ ብፁዕ አቡነ ጳውሎስ የተባሉት ፓትርያርኩ ከመሞታቸው በፊት ሚሊኒየም ላይ የታተመው ላይ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው የዚህ ጋር የሚማልደው ነው የሚለው ታያችሁ። ሶሪ ያ ስለዚህ ማለት ስለኛ የሚማልደው በዚህኛው ትርጉም፣ ይሄኛው ደግሞ ስለኛ የሚፈርደው ኢየሱስ ክርስቶስ ነው። እዚህ ጋር ስለኛ የሚማልደው አለች። ለግሪኩ ታማኝ ሆና ስለኛ የሚማልደው አለ። ግሪኩ የሚማልደው ብሎ የሚለውን እዚህ ጋር የራሱ የኦርቶዶክሳውያን ልሂቃን የጻፉት እናያለን። ስለኛ የሚማልደው ክርስቶስ ኢየሱስ ነው። ህዳግ ላይ ምንም ነገር የለም የተጻፈ ምንም ነገር የተጻፈ ነገር የለም። ኦኬ ስለኛ የሚማልደው ስለኛ የሚፈርደው ይሄኛው ከታተመ አይ ቲንክ ከ30 ምናምን ወይ ከ20 ምናምን ነገር ዓመት በኋላ ማለት ነው። ይሄኛው ከታተመ ከ30 ወይ ከ20 ምናምን ነገር ዓመት በኋላ ይሄኛው ስታተም ስለኛ የሚፈርደው አለች። የሚማልደው የሚለውን ቃል ሰረዘችና የሚፈርደው አለች። ግሪኩ ደግሞ ምን ይላል ብላ እዚሁ ህዳጉ ላይ የሚለውን ይዩት። ግሪኩ ቁጥር 8 ላይ ማለት ነው። ግሪኩ የሚማልደው ይላል አለች። ኦ ግሪኩ የሚማልደው ይላል ብላ ካለች እዚህ ጋር የሚማልደው ብላ ቀድሞ የጻፈችውን ትርጉም ማን ነው? ይሄንን ቃል ጥርስን ነቅሎ መንጋጋ ጥርስን ነቅሎ አውጥቶ በሌላ አርቲፊሻል እንደመተካት እንደሚቆጠረው ሁሉ ለምንድነው ይሄን የሚማልደውን ቃል ብሎ የሚለውን ነቅላ ከዚህ ጋር አውጥታ የሚፈርደው ብሎ የሚለውን የጨመረችው? ለግሪኩ ታማኝ መሆን አለባት አይደል? እናት ቋንቋው ጽርህ ነው ብላ ነግራናለች። አዎ ስለዚህ ቤተክርስቲያኒቱ ራሱ ትልቅ ወንጀል ሰርታለች በመጽሐፍ ቅዱሱ ላይ ማለት ነው። እሺ ቃላቶች ትንሽ ይከብዳሉ። ትንሽ ወንጀል ምናምን የሚለው ቃል ትንሽ አይ ወንጀል ነው ወይስ ግን እስኪ ምን ያህል ቀይረዋለች በሚለው እንስማማ። ኤርሚሻ አይ አልቀየረችም። ሐሳቡ አንድ ቀይረዋለች በለን በቃ በዛ ማለት ነው። ሐሳቡ ውስጡ ምን ያህል አንድ እንደሆነ ላሳይ እና የመጽሐፍ ቅዱስ ዕውቀታችን ትንሽ ነው ማለት ላይክ ቤተክርስቲያን ቀይራለች ወይም ደግሞ ወንጀል ሰርታለች ማለት አይደለም ከይቅርታ ጋር። ኤኒዌይስ ሁለት ቃላቶች ጠቅሷል። አሁን ራሱ ተናገሩነቱን ወንድማችን ወይም ኤርሚያስ ሲናገር ሁለት የግሪክ ቃላቶች ጠቅሶ ሁለቱም የሚያማልደው ነው የሚሉት እያለን ነበር። ለምሳሌ ሮሜ 8:34 ላይ እንዳሳየው ኢንቱካኔ የሚል የግሪክ ቃል ምልጃ ብሎ ፈቷል። እቀበሏለሁ አለ። ወይል የቀደም አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ላይ የተጠቀሰው ቃል ኢንቱካኔ አይልም። ምንድን ነው የሚለው ካልክ ፓራክሊተን ይላል። ፓራክሊተን ይላል። ስለዚህ ምን እያደረግ ነው? ፓራክሊተን የሚለውንም ኢንቱካኔ የሚለውንም ምልጃ እያለ እየፈታ ነው። ስለዚህ እሱ ባለው አባባል አሁን ሁለት አይነት ቃል አንድ ሰው ከተጠቀመ ወንጀል ሰርተዋል ማለት ነው መጽሐፍ ቅዱስ ላይ። ራሱ በቆፈረው ጉድጓድ ይገባል ማለት ነው። ግን እንዴት ነው የሚማልደውና ወይም የሚማልደው የሚለው የግሪክ ቃልና የሚፈርደው የሚለው ያስኬዳሉ ካልከኝ በደንብ ያስኬዳል። ለምን ያስኬዳል ከተባለ ይሄ ቃል በሮሜ 8:34 ብቻ አይደለም ያለው። ባይዘው ኢንቱካኔ የሚለው የግሪክ ቃል በሮሜ 11:2 ላይም ተጠቅሷል። ላሳያችሁ። በሮሜ 11:2 ላይ የግሪኩ መጽሐፍ ነው። ይሄ የግሪክ ትርጉሙ እያንዳንዱን ቃላት ይዘረዝራል። ቼክ ማድረግ ይቻላል። ሮማንስ 11:2 ይኸው ኢንቱካኔ የሚለው ቃል ምን ብሎ ነው በአማርኛ የተፈታው? እንደሚከስ ተብሎ ነው የተፈታው። እንደሚከስ ተብሎ ተገልጿል
ሮሜ 11:2 ላይ ማለት ነው። ስለዚህ ኢንቱካን የሚለው የግሪክ ቃል በራሱ አንድ ፍቺ ያለው አይደለም ማለት ነው። ግዕዘኛው ምንድነው የሚለው? ወይ ተዋቅስ በእንቲአነ ነው የሚለው። ወይ ተዋቅስ በእንቲአነ ኤርሚ የግዕዙ እዛ ላይ ደቂቀ የዘንተ እጽፍ ለክሙ ከመይታ አብሱ ወእመኒቦ ዘአበሰ ጰራቅሊጦስ አንተ ያልከው ነው በግዕዙ ብነ አብ ጰራቅሊጦስ ልጆቹ እንዳትበድሉ ይህን ጽፍላችኋለሁ። የበደለ ቢኖር ጰራቅሊጦስ ከአብ ዘንድ አለ። ወንጀል የሰሩት እነሱ ናቸው። ጰራቅሊጦስ ከአብ ዘንድ የሚለው ቆርጣ አውጥተውታል። ግዕዙም ግሪኩም ደስ እሺ አሁን እሱ የተጠቀመውን ቃል ሲጠቀም ዝም አልክ። እኔ ቅድም ኦርቶዶክስ ወንጀል ሰርታለች እየስል ዝም አልክ። የሱን ግን እንደዛ እሺ አይኔ ቆያልኩኝ ከይቅርታ ጋር እኔ ራሱ ነው ወንጀል የሰራው ስላለ ነው። እሺ ይቅርታ ጠይቃለሁ በወንድሜ ስም። እሺ ይቅርታ ጠይቃለሁ። እሺ ኤኒዌይስ ስለዚህ የግሪኩ ቃል በራሱ ምን ያሳየናል? ሮሜ 11:2 ላይ ኢንቱካኖ የሚል ቃል አለ። ሮሜ 8:34 ላይ ኢንቱካኖ የሚለው ቃል አለ። ይሄ ቦታ ሌላም ቦታ ዕብራውያን ላይም ኢንቱካኖ የሚለውን ቃል ይጠቀማል። ይሄ አንድ ቃል አይደለም ማለት ነው። አንድ ቃል ግን ብዙ ፍቺ ያለው ነው። ግን ቤተክርስቲያን ምን ብላ ፈታዋለች? ወይ ተዋቅስ በእንቲአነ ይላል። መጀመሪያ በግዕዝ ነው የተፈታው ታውቃለህ፣ ከግሪክ ማለት ነው። ስለኛ የሚካሰስልን ወይም የሚዋቀስልን አምላክ አለ ነው ፖይንቱ። ግን የሚካሰሰው ከማን ጋር ነው? እግዚአብሔር የሆነ አሁን ምን ተብሎ ነው እየታሰበ ያለው? እኛን የሚከስ የሆነ አካል አለ አብ የሚባል። አሁን የሚለምን ከተባለ መቼ ሰይጣን አይለምንም። ጌታ ኢየሱስ አይደል እግዚአብሔርን ነው የሚለምነው። ሰው የሚለምነው ምንድነው? እኛን ሊከስ የሚመጣው አብ የሚባል የሆነ የሚጨክንብን አካል፣ ከዛ መሀል ላይ ደግሞ ገብቶ እሱን ደግሞ የሚለምን የሚማጸኑ ደግሞ ሌላ ኢየሱስ የሚባል ሌላ አምላክ ይለምነዋል። ከዛስ እንደዚህ አይነት ፖይንት ነው እየተሰጠ ያለው። ግን መጽሐፉ አንደኛ ዮሐንስም ስናየው ወንድማችን የጠቀሰው ከአንድ ጀምሮ እናንብበው። ስለምንድነው የሚያወራው? ስለመለመን ነው የሚያወራው? አይደለም። ማውጣት አለብኝ። ከላይ ጀምሮ ከምዕራፍ 1 ጀምሮ ስታነበው ስለ ደሙ ነው የሚናገረው። ከክርስቶስ ጋር ስንኖር እንዴት መኖር እንዳለብን ይናገራል። እንዴት ከእግዚአብሔር ጋር እንኖራለን እያልን ኃጢአት መስራት እንደሌለብን ይናገራል። እንዴት ደሙ እንደሚያነጻን ይናገራል። ብንበድልም ግን ከአብ ዘንድ አጽናኝ እንዳለን ስለኛ የሚሟገትልን፣ ከአብ ዘንድ ሲባል ደግሞ ከአብ ከጎኑ ቁጭ ብሎ እባክህ እያለ የሚለምን አይደል፣ በክብሩ ያለ ማለት ነው። ከእግዚአብሔር ቀኝ ማለት በእግዚአብሔር ክብር በአምላክነት በክብሩ ያለ ማለት ነው ጌታ ኢየሱስ። በዛ ክብር ያለ የሚሟገትልን፣ ሙግታችንን የሚሟገትልን፣ የኛን ወቀሳ የሚዋቀስልን፣ ከሳሻችንን የሚከስልን አምላክ አለን ማለት ነው። ሮሜ 8:34 ላይ ልመለስና እንትን ልበለው። 8:34 እንዲህ ይላል ለምሳሌ ማለት ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ብሎ ይቀጥልና ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ይሄ ሁሉ ነገር ይለየናል? አይለየንም። ምክንያቱም በአብ ቀኝ ያለ ስለኛ የሚሟገትልን ስለኛ የሚዋቀስልን አለ። ስለዚህ በእኛ ሳይድ ያለውን ክርስቶስን ለመግለጽ የተጠቀሰ ቃል እንጂ ልክ አሁን እንደሚባለው የሚለምን ቁጭ ብሎ እግዚአብሔር እኛ ላይ ጨካኝ ሆኖ ክርስቶስ ደግሞ ከእግዚአብሔር ተቃራኒ ለኛ የሚራራ ሆኖ ከዛ በኋላ አንዱ ለማኝ አንዱ ተለማኝ ሆኖ የሚል ሐሳብ የለውም። ምኑ ነው እዚህ ጋር የሚያደናገረው? ብዙ ጊዜ የግሪከኛውን ቃል ስለማያውቁት የግሪከኛው ቃል ብዙ ፍቻ አለው። ይሄው እንደነገርኩ ቀደም ሮሜ 11:2 ላይ የተጠቀሰው ቃል እግዚአብሔር አስቀድሞ ያወቀውን ሕዝብ አልጣላቸውም፣ መጽሐፍ ስለ እስራኤል በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለው ኢንቱካኖ ነው የሚለው። አታውቁም ምን ይላል? ስለዚህ የሚከስ ተብሎ ተቀምጧል። ስለዚህ ከሳሻችንን ዲያብሎስን የሚካሰስልን ሚንስ ከክርስቶስ ከዲያብሎስ ጋር አይካሰስም። ጌታ ኢየሱስ ቆሞ አንተ እንደዚህና አንተ እንደዚህና አይልም። ከክርስቶስ ጋር የተካሰሰ ይፈረድበታል። አለቀ። ስለዚህ እኛ ክርስቶስን ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 5:8 ላይ ለዝጋ የመጨረሻ ነው ይቅርታ 5:8 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና
በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ምን አለ? መከራ። ስለዚህ ይህን ሁሉ መከራ የሚያመጣብን ማን ነው? ይኸው እንደሚያገሳ አንበሳ ያለ አካል አለ ማለት ነው። ስለዚህ ይህን በእምነት ጸንተን ስንቃወመው የሚከላከልልን ከኛ ጎን የሚቆምልን የሚካሰስልን ክርስቶስ አለ ማለት ነው። ሮሜ 8:34 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ነው የሚለው። መከራ ብሎ ስለ መከራዎች፣ ስለ ራብ፣ ስለ ጥም ነው የሚያወራው። ስለ ራቁትነት ነው የሚያወራው። ስለዚህ በዚህ መከራ ምን ቢደረግ የሚቃወመን አካል ቢኖር እንኳን ምን ያደርጋል? የሚቃወምልን የሚካሰስልን አካል አለ። ማን? በክብሩ በአብ ቀኝ ያለው ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስን ደግሞ የሚካሰሰው ምንድን ነው? የሚፈረድበት ነው። የሚፈርደው ሲባል እኛ ላይ የሚፈርደው አይደል፣ ግን ዲያብሎስ ላይ የሚፈርድበት እኛን የሚካሰሰንን የሚያገኘው ወይም ደግሞ እኛ የሚከሰን አካል የሚያገኘው ክርስቶስን ነው። ክርስቶስን ሲያገኝ ደግሞ ክርስቶስ ከዲያብሎስ ጋር እኩል ለእኩል ቆሞ አይከራከርም። ስለዚህ ተከራከረ ማለት ወደቀ ማለት ነው ዲያብሎስ። ይፈርድበታል ማለት ነው። ስለኛ የሚፈርደው ክርስቶስ አለን የተባለው ከዛ አንጻር ነው እንጂ የሰው ልጅ አይፈርድበትም እያልክ ነው። ዲያብሎስ ለኤርሚሻ እኔ እንኳን ልጠይቀ ዲያብሎስ ነው ሰው የሚፈራ? አሁን የሰው ልጅ በጥፋቱ ሲኦል አይገባ? በጥፋቱ ሲኦል ይገባል ለማየት ነው። ስለዚህ ዲያብሎስ የተዋረደ ሲኦል ነው መጨረሻው። የሰው ልጆችን ሊያድን ነው ክርስቶስ የመጣው። በእሱ ያላመኑት ሲኦል እንደሚገቡ ይናገራል። ስለምን አይነት ዲያብሎስ ነው? ስለ እሱ አይደለም። ይሄ ለክርስቲያኖች የተጻፈ መልእክት ነው። በመጠን ኑሩ ንቁም የሚለው ስለማለት ነው። እሺ ኤርሚ የ1980 ዓመተ ምህረት የአቡነ ተክለ ሃይማኖት መጽሐፍ ቅዱስ አለ እትሙ? ይሄ አለ ግሪከኛው አለ። ኦሪጂናሉ ግሪከኛው ላይ ወሰደኝና አውራኝ። ችግር ነው። ግሪክ ነው። አንተ ግሪክ ታውቃለህ መሰለኝ። እኔ ግሪክ አላውቅም። ታዲያ በጣም ብዙ አይነት ትርጉም አለው። ከምን አንፃር እንደተባለ ግሪኩን እያየን ቃላቶች ከአንድ በላይ ትርጉም እንዳላቸው ኤርሚ እናውቃለን። ቃላቶች የግድ የግሪክ ሲሆኑ ብቻ አይደለም። የአማርኛም ቃላቶች እኮ ከአንድ በላይ ትርጉም አላቸው። ጠበቅ ብለው ሲነበቡና ላልተው ሲነበቡ ሁሉ አለ። የትኛውም ቋንቋ ውስጥ በቋንቋ ሊቃውንት ልሂቃን ዘንድ አንድ ቋንቋ ከ3 እና ከ4 በላይ ትርጉም ሊሰጥ እንደሚችል እናውቃለን። እሱን አይደለም ብያልኩት። ይሄኛው ትርጉም ቢኖርህ ከሌለህም ያው ኤርሚ ማለት ነው። ይሄኛውን ትርጉም ያው የአቡነ ተክለ ሃይማኖት እንትም ላይ ትርጉም ላይ ስታየው አሁን የዮሐንስ መልእክትን ጰራቅሊጦስ አለን ብሎ የሚለውን ዮኒ ትልቁ ላይ አድርገኝ። እዚህ ይሄ እንግዲህ የአቡነ ተክለ ሃይማኖት እንትም ማለት ነው። የቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን የቀደመው 80 ያሉ ብፁዕ አቡነ ባስልዮስም ዘመን በንጉሱ በጃንሆይ ዘመን ሁሉ የተተረጎመው ተመልሶ የተተረጎመው ይሄ ነው ማለት ነው። ይሄኛው ነው ሶስተኛ ሌላ የመጣው። ኦኬ በዚህ ትርጉም ላይ የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቅድም ባነበብነው ላይ ልጆች ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጰራቅሊጦስ አለን ብላ ነው እዚህ ጋር ያለችው እሷ። እዚህ ጋር ግን ከአብ ዘንድ ጠበቃ አለን። ፓራክላቲስ ብሎ የሚለው አይ ቲንክ ጰራቅሊጦስ ብሎ የሚለው የግሪኩ ቃል አጽናኝ ተብሎ ተተርጉሟል በዮሐንስ ወንጌል ላይ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ለምሳሌ ሄደን ማየት እንችላለን። እዚህ በእንትኑ ላይ ላድርግላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ አስታውሳለሁ ያን ክፍል እንደዚህ ይላል። የዮሐንስ 14:15 አካባቢ ላይ እንደዚህ ይላል። ያው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለና በቅንፍ አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው ይላል። ጰራቅሊጦስ ብሎ የሚለው ቃል አጽናኝ ማለት ነው። ፓራክላቲስ አይ ቲንክ ጰራቅሊጦስ የግሪክ ቃል ስለሆነ አጽናኝ ማለት ነው። ከፈለግንም ደግሞ ወደ መዝገበ ቃላት ወደ ቋንቋው ሊቃውንት ጎራ ማለት እንችላለን። መዝገበ ቃላት ከ10 በላይ መዝገበ ቃላት ምድሪቱ ላይ ያሉ ጉምቱ የሆኑ መዝገበ ቃላት እጅ ላይ ስላለኝ ማለት ነው። ኦኬ እዚህ ክፍል ላይ ታዲያ ኤርሚ የ2000 ዓመተ ምህረቱ የ1980 ዓመተ ምህረት ትርጉሙ ላይ ምን ይላል? ማንም ኃጢአትን ቢያደርግ ከአብ ዘንድ ማን ነው ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ያለችው። ይሄ ነው ጠበቃ የሚለውን እቀበለዋለሁ። አሁንም እኮ
ኢየሱስ ክርስቶስ ነው ብሎ የሚለውን ከተቀበልክ በኋላ ወደዚህ ወደ 2000 ዓመተ ምህረት ትርጉም እስኪ እንሂድ ወደ የእናንተ ማለት ነው ብፁዕ አቡነ ጳውሎስ በሳቸው የፔትርክና ዘመን የተተረጎመው ላይ የዮሐንስ መልእክት ላይ ምንድነው ብለው ያሉት አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ምንድነው ያሉት ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ ሁለቱም የኦርቶዶክስ 80 ያዱ መጽሐፍ ነው ልብ ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን ኢየሱስ ኃጢአታችንን የሚያስተሰርይልን ዘንድ ጻድቅ ነው ብላ አለች አሁን እዚህ ጋር የተፋለሰውን ቃል ይሁት የተነቀለ ቃል አለ የወጣ ቃል አለ ከየት ከቀድሞ ትርጉም ከዚህ ከቀደመው 80 ያዱ የወጣ ቃል አለ ለምሳሌ እዚህ ጋር የሚለውን ይሁት ልጆች ኃጢአት እንዳታደርጉ ይሄን ጽፍላችኋለሁ ማንንም ኃጢአትን ቢያደርግ ብሎ የሚለውን ማንንም ኃጢአትን ቢያደርግ ማንንም ቢበድል የሚበድል ቢኖር ብለዋለች ኦኬ ችግር የለውም ማንንም ኃጢአት የሚያደርግ ማንንም የሚበድል ቢኖር ማለት ነው ከአብ ዘንድ ጰራቅሊጦስ አለን ይላል እዚህኛው ጋር ከአብ ዘንድ ጠበቃ አለን እንጂ ጰራቅሊጦስ አለን አይልም አንድ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል እዚህ ደግሞ ጰራቅሊጦስ አለን ካልች በኋላ ኢየሱስ ክርስቶስም ኃጢአታችን ያስተሰርይልን ዘንድ ጻድቅ ነው ብላለች እዚህ ጋር ግን ብሎ የሚለውን ይሁት ከአብ ዘንድ ጰራቅሊጦስ አለን ብሎ የሚል ቃል የለም ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያዱ ነው እሺ ሁለቱንም ላሳየ እኔ ይኸው እያሳየው እኮ ሁለቱንም ላሳየህ ነው አሁንም የትርጉም በደስታ ያሳየን እንዴ እኛን ስለማያምኑ ከነሱ ራሳቸው ሲያሳዩ ሰላሙን እናገኛለን እሺ ቴንክ ዩ ዮኒ what is the difference between like lawyer እና advocate መካከል ያለው ልዩነት ምንድነው አይ ጎ አሳየን አንዴ ላሳየህ እኮ መጽሐፍ ቅዱስን መስሎኝ ያልከኝ መጽሐፍ ቅዱስ ነው ማሳየው ችግር የለም ይሄው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ግሪከኛው ጰራቅሊጣን ነው ኦኬ እንግሊዘኛው አን አድቮኬት ብሎ ነው የፈታው እሺ ይሄን ታዲያ ለዚህ ጰራቅሊጣን አድቮኬት ተብሎ ይፈታል ማለት ነው አድቮኬት ምንድነው ዮኒ ማስታረቅ ነው አድቮኬት ማለት ነው አንተን ወክሎ ሰውዬው ምን ተብሎ ጠበቃ ይባላል አድቮኬት አንተን ወክሎ የሚከራከር አድቮኬት ጠበቃ ይባላል to some extent ያ ይባላል ስለዚህ ጰራቅሊጣንም አድቮኬትም ተብሎ ይጠቀሳል ማለት ነው ይሄ ቋንቋውን አለማወቅ ችግር ነው እንጂ ግሪከኛው ባይው ጰራቅሊጣን ብሎ ያስቀምጣል ትርጉሙን በምንድነው አንተ የምታየው አሁን ለምሳሌ ቶራሊ አንተ አንደርስታንዲንግ የዮሐንስ ወንጌልን እሱ በጣም ከአንድ ጀምረ ማንበብ ነው የዮሐንስ ወንጌል ስለምንድነው የሚያወራው ከክርስቶስ ጋር እንዴት መኖር እንዳለብን ነው የሚያወራው ከክርስቶስ ጋር የሚኖር ሰው ማድረግ ያለበትን ነገር ነው የሚያወራው አውጥቼ ላንብብልህ አንደኛ ዮሐንስ ወይ ለምን ቀየራችሁት አሁን ለምሳሌ እንደ አንድ ወርቁ አልተቀየረም ግሪከኛውና እንግሊዘኛው ነው ጌታ ኢየሱስ ድረስ ይሄው አድቮኬትም ጰራቅሊጦን የሚላል ጰራቅሊጦን የሚለው ትርጉም አለው የየራሱ እሺ ነው አልኩ ግን ያንን ወርድ በወርድ ለምን ምንድነው ያልከኝ ቀደም ገና ስትገባ ያልከኝ እንተ አንተ ከእንትን ነው ግን እኔ መጠይቅ ምንድነው ኤርሚ ገና ለገና መጀመሪያ ስጠይቀ ከአባቶቻችን ሲወርድ ሲዋረድ የመጣ የምናውቀው የሚወራረስ ነው ብለኸኛል እየተወራረሰ ቃሉ ከመጣ ቃሉን ሺ ጊዜ መቀየሩ በኦርቶዶክስ መጽሐፍ ቅዱስ ለምን አስፈለገ ነው እሺ ሺ ጊዜም አንድ ጊዜም አልተቀየረም እሺ ዮኒ ቋንቋው ይወለዳል ያድጋል ይሞታል ለምሳሌ የድሮ መጽሐፍ ቅዱስ የተጻፈበት ቋንቋና የአሁን ደግሞ ሞደርን የሚባል ላንጉዌጅ አለ አይደል ሞደርን ይሆናል ለምሳሌ ሂብሩ ራሱ ሞደርን ይሆናል ልክ ሞደርን ሲሆን ያህዌ የሚለው ስም በራሱ መጀመሪያ ያህዌ እንደዚህ አልነበረም ስፔሊንግ ገብቷል አይደል ከዛ በኋላ ሲመጣ ነው ያህዌ ሞደርን ሂብሩ ላይ የሚቀየረው ማለት ነው ሶ ቋንቋዎች ሞደርን ሲሆን ይቀየራሉ ግን ሐሳቡ አይቀየርም ለምሳሌ ይሄው ነገርኩ እኮ ጰራቅሊጣን የሚለው አጽናኝ ተብሎ ተፈቷል አሁን እንዳሳየን ኤርሚ ይሄው እዚህ ጋር ደግሞ አድቮኬት ብሎ ነው የሚፈታው ማን ነው ግን ጰራቅሊጦስ ብሎ ብላምትለው የኢትዮጵያ ኦርቶዶክስ ክርስቲያን ለማን ነው ለኢየሱስ ነው ለመንፈስ ቅዱስ ጰራቅሊጦስ አጽናኝ ከሆነ በየቦታው ታስገባ ጰራቅሊጣን ይባላል የጠበቃው ስራ ምንድነው ቆይ አንዴ ዮኒ ቆይ አንዴ ይቅርታ ጋር ኤርሚ
ጳራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃሉን ለጥቅም ታውለው ኢየሱስ ክርስቶስ ጳራቅሊጦስን መንፈስ ቅዱስ ብላ ተጣራለች። ይኸው አሁን ደግሞ እንዳሳየህን ጳራቅሊጦን የሚለውን ለጥብቅና ከሆነ ከኃጢአት ለመውጣት ከሆነ አሁን በዮሐንስ ወንጌል ላይ ባለው አገባብ ይኸው ጽፋለች ጳራቅሊጦስ። አልመለስክልኝም። የመጀመሪያውን አንተን አልከው ቋንቋን ጥሩ ነው። ጳራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማንም ተጠቀመው። ለማን ነው ማለት? ከሶስቱ አካላት ከስላሴ ከሶስቱ አካላት ለማንም ተጠቀመው? ለኢየሱስ ወይስ ለመንፈስ ቅዱስ? ጳራቅሊጦስ የአምላክ የግል ስም አይደለም። ለማንም ጳራቅሊጦስ አንዴ ይቅርታ፣ እሺ ቆይ ወንድሜ አንዴ ልጨርስ። አንዴ ከጠየከኝ በደንብ ሰማ። ጳራቅሊጦስ ቋንቋ ነው እንጂ የእግዚአብሔር የሆነ ዮኒ ማኛ እንደሚለው ወይም ተናገሩነቱ እንደሚለው ስም አይደለም። ጳራቅሊጦስ ማለት ማጽናናት ይሆናል፣ አድቮኬት ማድረግ ይሆናል። ስለዚህ እንዳየገባቡ ለምሳሌ አጽናኝ መንፈስ ሲል መጽሐፍ ቅዱስ ለመንፈስ ቅዱስ ተጠቅሞታል። ከዛ አንጻር ጳራቅሊጦስ ትላለች መንፈስ ቅዱስን። ከዛስ ይኸው እዚህ ጋር ደግሞ እንደምታየው ጳራቅሊጦስ ብላ ትጠራዋለች ከጥብቅናው አንጻር፣ ጌታ ኢየሱስ ክርስቶስ ከኛ ሳይድ ከመቆሙ አንጻር፣ መካከለኛ ከመሆኑ አንጻር ጌታ ኢየሱስ ክርስቶስን ጳራቅሊጦስ ትለዋለች። መጽሐፍ ቅዱስ ላይ እንዳየው ቋንቋ ነው። ጳራቅሊጦስ ጎበዝ፣ አንበሳ፣ ጀግና ብለህ ቋንቋ ነው የምትጠራው። እግዚአብሔርን ላይክ ኃያል አልከውና ኃያል የሚለው ስም ለሱ ብቻ ነው የሚገባው አትልም። ኃያል ጳራቅሊጦስ የሚባል በዓል አላት የላትም? ኢትዮጵያ ኦርቶዶክስ ጳራቅሊጦስ የሚባል በዓል አላት አላት እኮ። ለማን ነው የምትጠቀመው? ለመንፈስ ቅዱስ። እሱን ታዲያ ልክ ነው፣ መጽሐፍ ቅዱስ ላይ ያለ እኮ ነው እሱ እኮ። ከሶስቱ አካላት ለማን ነው የምትጠቀመው? ከሶስቱ ተብሎ ለማ ቋንቋ ነው ጳራቅሊጦስ እንደሚጽፍ ስም አይደለም። ስለዚህ አብን ጳራቅሊጦስ ተብሎ ይጠራል ማለት ነው በኦርቶዶክስ። ስም አይደለም ጳራቅሊጦስ ሊባል፣ እኔም ጳራቅሊጦስ ልባል እችላለሁ፣ አንተም ልትባል ትችላለህ። ለአብም የተቀጠለበት ቦታ አለ። የኔ ወንድም ኤርሚያስም አንተም ጓደኛህን ካጽናናኸው አጽናኝ ትባላለህ፣ ችግር የለውም። ጳራቅሊጦስ ማለት ያ ስለሆነ እንደዛ ተብሎ የተቀጸለበት ቦታ አለ ወይ? ጳራቅሊጦስ ተብሎ አብ ጳራቅሊጦስ ተብሎ የተቀጸለበት ቦታ አለ? አብ ጳራቅሊጦስ ተብሎ የተቀጸለበት ቦታ ሊኖር ይችላል። እኔም ጓደኛዬን ጳራቅሊጦስ ልለው እችላለሁ። ጳራቅሊጦስ የሚለው ስም አይደለም፣ የአምላክ ስም አይደለም። ከቋንቋ ሊቃውንት ታሳየ እንደዚህ ብሎ ከኢትዮጵያ መጽሐፍ ቅዱስ መዝገበ ቃል ግሪከኛ ጳራቅሊጦስ ብሎ የሚለውን እኮ ቃል የግሪክ ቃል መሆኑን ኤርሚ ጳራቅሊጦስ የአምላክ ስም አይደለም። ጳራቅሊጦስ እኔ የአምላክ ስም ነው አላልኩም። ልብ በልና ስማ። የአምላክን ስም በሚገባ ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትጠቀመውን ማለት ነው ያልኩ። እኔ ጳራቅሊጦስ ብሎ የሚለውን ቃል ከሶስቱ አካላት ለአንዱ ለማን የምትጠቀመው ብያለሁ። ለአንዱ አይደለም። ጳራቅሊጦስ ለከሌ ተብሎ የተሰጠ ስም አይደለም። አድመጠኝ። በወረሃ ሰኔ ውስጥ ይመስለኛል ጳራቅሊጦስ ለማን በዓል ብላ ነው የምታቀርበው የኢትዮጵያ ኦርቶዶክስ። እሺ አንዴ ሚዩት አድርግና ሰማኝ ላብራራለህ። ችግር የለውም። ሚዩት ባላደርግም ሰማለሁ። ቀጥል። እሺ ነበር። አመሰግናለሁ። ጳራቅሊጦስ የሚለው ልክ አማርኛ አበበ በሱ በላ እንደሚለው መብላት፣ መጠጣት፣ ማጽናናት ምናምን ከሚለው ከቃላቶች አንዱ ነው። አጽናኝ መንፈስ ይመጣል ስለተባለ ያ አጽናኙን መጠበቃቸውን ሐዋርያት በማሰብ ጳራቅሊጦስ ተብሎ ቤተክርስቲያን መንፈስ ቅዱስን ትጠብቃለች፣ ታከብራለች ያንን ቀን። ሰው መንፈስ ቅዱስ ከዛ አንጻር ጳራቅሊጦስ ይባላል። ለምን? ስለሚያጽናና አጽናኝ መንፈስ ስለሆነ። ማነው አጽናኝ ብሎ ያለው? አጽናኙን እልክላችኋለሁ። ይሄው ኢየሱስ ነው ያለው። ኦኬ፣ አጽናኙን እልክላችሁ ያለው ብሎ ያለው ኢየሱስ ነው። ስለዚህ አጽናኙ ብሎ የሚለው ቃል በግሪኩ ፓራክሊታስ ብሎ የሚለውን አጽናኙን እልክላችኋለሁ ብሎ ያለው እሱ ከሄደ በኋላ እኔ ከሄድኩ በኋላ ከአብ ተቀብዬ እልክላችኋለሁ ብሎ አላቸው። ያ ከአብ ተቀብሎ የላከው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ቅድም ባነበብኩት ላይ ስለ ጳራቅሊጦስ ስለ መንፈስ ቅዱስ ይቅርታ፣ ስለ አጽናኝ ስለ መንፈስ ቅዱስ የተነገረ ነው። ለዚህም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ይመስለኛል፣ በወርሃ ሰኔ ውስጥ ነው ጳራቅሊጦስ ራሱን የቻለ በዓል አላት። እንዘግቧን ሙቱ ብላ የምትልበት ማለት ነው። ስለዚህ ይህንም ፓራክሊጦስ ብሎ የሚለው ወይ ጳራቅሊጦስ ብሎ የሚለው አሁን ኤርሚ ልክ እንደነገርከን በዚህ በ2000 ዓመተ ምህረት ትርጉሙ እስካሁን አንተ መዝገበ ቃላቱ ላይ የግሪኩ ቃላት ላይ ነው ያለው። እዚህ በ2000 ዓመተ ምህረት ትርጉሙ ላይ እኔ እዚህ ባሳየው በዚህኛው ትርጉሙ ላይ ጳራቅሊጦስ አለን ብላ ጨምራለች እዚህኛው ላይ ማለት ነው። ከዛ በፊት ግን የነበረው መጽሐፍ ቅዱስ ላይ ግን ጳራቅሊጦስ አለን ብላ አላለችም። ጠበቃ ብላለች አይደለ? አድምጠኝ ቆይ። ጠበቃ ብሎ የሚለው ቃል ጠበቃ ማለት አጽናኝ ማለት ነው። እሺ ጳራቅሊጦስ አጽናኝ ብቻ አይደለም ትርጉሙ። እዚህ ጋር አድቮኬት ተብሎ ነው የተተረጎመው። በእንግሊዘኛውን ያሳየው ዮኒ ማኛንም እንድታምን የጠየቁ ለዛ ነው። እንደው አንዴ ሁለታችሁ ነው
እንደው እታች ያላችሁ ወንድምና እህቶቼ እንደው የጴንጤዎቹንም ኮመንት የኦርቶዶክሶቹንም እና የባካችሁ ኦርቶዶክስን አታሰድቡ፣ ወዳጆቻችን አታሰድቡ። እኔም መስደብ ይቻላል፣ ግን ቢያንስ ወንጌል ነው። ለወንጌል እንኳን ክብር ይኖራችሁ። እኛንም እየተሳደቡ ነበር ባይዘው ስንላላስ ልንገራችሁ። ስንላላስ ፔጄ ላይ እንደፈለጋችሁ እርገጡ፣ ግን ቢያንስ ወንጌልን አክብሩ። ወንጌል ሲሆን ስድባችሁ ይቅርና ወደ ወንጌል ብትመጡ መልካም ነው። ስድቡ ይደርስላችሁ፣ ሁሌ ተሳዳቢ ናችሁ። ስለዚህ ብትቀንሱ መልካም ነው ለማለት ያክል ነው። እናንተ ቀጥሉ፣ ተባረኩ። እሺ ግልጽ ነው መሰለኝ፣ ይሁን ለህዝቡ ግልጽ ነው። ምናልባት ኤርሚ ይግባው ይረዳው አላውቅም። ጰራቅሊጦስ ይኸውልህ ከነዚህ ውስጥ ለምን ታውቃለህ? ማንን ለማንሳት ስለተፈለገ ነው። ኦርቶዶክስ አሁን ትንሽ ቅራሪ ነገር ምን መሰለህ፣ የኢየሱስን ስራ ለሰዎች ስለሆነ ነው ግራ ይገባል። አሁን ሌላ ኧረ ሰታታቀም የኢየሱስን ስራ ለሰው ኧረ ይሁን ምን ይኸውልህ አሁን ለምሳሌ ስለ አድቮኬት ከጠየቀኝ እንግዲህ አንዴ ምክንያቱም አንተ ከይቅርታ ጋር ስቡሩ አርጊመንታቲቭ እንጂ ፖይንት ያለው ነገር መተ የምታወራን ነገር የለም። ከይቅርታ አውራኝ ከፈለግ ችግር የለም። ምን አልክ መሰለህ because always ስለ አድቮኬት ላውራው አንዴ አርሚ ምን ይልም መሰለህ አድቮኬት የሚለው ጌታ ኢየሱስ a person ይሰማል ኤርሚሻ ያ okay advocate means noun ይላል a person who publicly supports or recommends a particular cause or policy ይላል። ሁለተኛው ምን ይላል? publicly recommended or support የሚያግዝ ማለት ነው፣ ወይም ደግሞ recommend የሚደረግ ነው። publicly recommend የሚደረግ ወይም የሚያግዝ ማለት ነው። recommend የሚደረግ ወይም የሚያግዝ ሁለቱንም ነው የሚያስኬደው። ስለዚህ it's not only one meaning አንድ መንገድ ሳይሆን ብዙ ትርጉም ሊኖረው ይችላል። obviously ሊኖረው እሱን እኮ ይላል አሁን የሚታገዝ ወይ ስለዚህ የሚያግዝ ቢልና አሁን የሚደግፍ ቢል ቀይረሃል ይባላል። ዮኒ አሁን ለምሳሌ አድቮኬት የሚለውን ጠበቃ ብላ ተረጎመች፣ አንድ ጊዜ ደግሞ በግሪኩ ቀጥታ አስቀመጠች፣ ለምሳሌ ጰራቅሊጦስ ብላ ማለት ነው። ስለዚህ አሁን ቤተክርስቲያን እንደው ቀየረች ወንጀል ሰራች ይባላል በዚህኛው ቃል ወይስ የራሳችንን አለማው ነው? ምንንጉ ምን ይሆን መሰለ አሁን ትልቁ ግርግር የሆነው እኔ በኦርቶዶክስ በተወሰነ ማየው አማላጅ የሚባለው ለሌሎቹ ለሙታን ስለተሰጠ ነው። እሱ ጋር እንዳይጋጭ ብላ ያመጣ ነገር ስለሆነ አይ እንደዛ ብላል። አሁን ቤተክርስቲያን መጠየቅ ነው። አየዩኒ ለዛ ነው ገባ ያ ስላለ ሌላ አማላጅ ተብሎ የተቀመጡ ብዙ ሰዎች ስላሉ ሌላማ ምድር ላይ ያሉ ብለኛል። ወደ ሰማዩ ሄደን ደግሞ ምድር ላይ እንግዲህ ኤርሚን ጠይቀው፣ እውነቱን ተናገር ኤርሚ። እኔ አሁን ለምሳሌ ለአንተ በጸልይ አንተ ለኔ ልትጸልይ ምን ማለት ነው? እስቲ ኃጢአቴን ጌታ ይቅር እንዲለኝ አንተ ለኔ መጸለይ አትችልም? አንዱ ስለሌላው መለመን ይችላል። ያ መለመኑ መማለር ተብሎ ይተረጎማል። ተባረክ በምድር ሳለ ማለት ነው። እሺ ምልጃ ከይቅርታ ተናገር ነው አይደለ? ቆይ ከሞተ አይቻልም ማለት ከሞተ በኋላ አይቻልም። እሺ ቴንክ ዩ ከእንተኑስ ይቅርታ እንዲገባው አይ ጰራቅሊጦስን መልጃ የሚለው ትርጉም ምንድነው? እሱን ጋር እንመጣለን። በጣም ደስ እያለኝ እመጣለሁ። ጰራቅሊጦስ ብለው የሚለውን ቃል እኔ የኢትዮጵያ ኦርቶዶክስ ክርስቲያን በወርሃ ሰኔ ላይ ለመንፈስ ቅዱስ ትጠቀመዋለች ብያልኩኝ። የግሪኩ ቃል ጰራቅሊጦስ ብሎ የሚለውን ቅድም አሁን ኤርሚ ያሳየው መዝገበ ቃመ ቶሪ የግሪኩ ቃል ላይ ያሳየህን ላይ እሱ ቃል በዮሐንስ ወንጌል መጽሐፍ በዮሐንስ መልክ መጽሐፍ ምዕራፍ 2 ላይ ቅዱስ ዮሐንስ እሱን ክፍል ሲጽፈው የጻፈው ከጌታ ከኢየሱስ ክርስቶስ ጋር አገናኝቶ ነው አድቮኬተር ብሎ ያለው ማለት ነው። ስለዚህ ያ ክፍል ወስዳ ጌታ ሌላ አጽናኝ ልክላችኋለሁ ብሎ ያለው ያ አጽናኝ የተባለውን ለጰራቅሊጦስ ተብሎ የተባለው ከመንፈስ ቅዱስ ጋር በተገናኘ አድርጋ በዓላትን ታከብራለች። አድርጋ ወይ ቅርታ እንዴ ዲስ ስም ማጥፋት ብሮ አድርጋ ማለት ለመንፈስ ቅዱስ ብቻ ነው የሚገባው ይሄ ስም የአምላክ ስም ነው ብላለች። ልጨርስ አንተ ቅድም ጰራቅሊጦስ ማለት ቋንቋ ነው፣ ለኔም ላንተም ለሌላም ይቀጸላል ብለሃል። ኦኬ ጥሩ፣ እሱን የቋንቋ ሊቃውንት የሚሉትን አላሳየኝም። ግን አሁን ጰራቅሊጦስ ብሎ የሚለውን የኢትዮጵያ ኦርቶዶክስ ክርስቲያን አብዝታ የምትጠቀመው በዓላት የሚሰራችው ለመንፈስ ቅዱስ ነው። አንተ ለቃላት ነው ብለህ ካልክ ለቃላት በዓላትን አታከብርም ወይ ደግሞ ለቃላት አይደለም በዓሉ የሚከበረው
ታዲያ ለመንፈስ ቅዱስ አይደል? ለመንፈስ ቅዱስ ነው። መንፈስ ቅዱስን ጳራቅሊጦስ ትላለች ከአጽናኝነቱ አንፃር። እሺ ስለዚህ አጽናኝ ስለሚል ትርጉሙ አጽናኝ ብሎ የሚለው ትርጉም ስላለ ማለት ነው። ኦኬ ያን አጽናኝ ብሎ የሚለውን ትርጉም ከጌታችን ከኢየሱስ ክርስቶስ ከዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ነው አይደል ያገኘችው። ታዲያ ከኢየሱስ ቀምታ እኮ አይደለም ለመንፈስ ቅዱስ የሰጠችው ከግሪክ ቃላት ተጠቅማ መንፈስ ቅዱስን ጠራችበት። እንደማመጣ ኤርሚ ጌታችን ነው አይደል የተናገረው ወንጌሉ ዮሐንስ 14። አዎ ስለዚህ አዲስ ኪዳን ሲጻፍ በግሪክ ቋንቋ በጽርዕ ቋንቋ ተጻፈ። በዮሐንስ 14 ላይ እኔ ብሄድ ይሻላችኋል ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ ሌላ አጽናኝ እልካለሁ ብሎ ያለው የተላከው ጌታ መንፈስ ቅዱስ ነው አይደል? እውነት ነው። አዎ ያንን አጽናኝ ብሎ የሚለውን ጳራቅሊጦስ ብሎ የግሪክ በአዲስ ኪዳን የአዲስ ኪዳን መጽሐፍ በግሪክ ቋንቋ ስለተጻፈ ቀጥታ ጳራቅሊጦስ ብሎ የሚለውን ቃል ተጠቀሙት ማለት ነው። ሲጠቀሙት ለማን የተጠቀሙት? ጌታ ማን ነው ሌላ አጽናኝ እልካለሁ ብሎ ያለው? መንፈስ ቅዱስ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንፈስ ቅዱስ ነው የተጠቀመችው። ጳራቅሊጦስ ብሎ የሚለው ቃል መጠቀም ካለበት ለመንፈስ ቅዱስ ነው ቀጥታ እዛ ጋር በተጻፈው መሰረት ማለት ነው። አይ ቃላት ግን ቃላት ግን ከአንድ በላይ ትርጉም አለውና ጳራቅሊጦስ ብሎ የሚለውን ቃል ለኢየሱስም ብትጠቀመው ችግር የለም ከተባለ አሁን በቅድም ባነበብከው ላይ ጳራቅሊጦስ ብሎ የሚለውን የእንግሊዝኛው የፈታበትን ቋንቋ በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 እና 2 ላይ እዛ ጋር ቃሉ ለጥቅም የዋለው ለመንፈስ ቅዱስ ሳይሆን ለኢየሱስ ነው። እሷ ግን ጳራቅሊጦስ ብሎ የሚለውን ቃል ለመንፈስ ቅዱስም ጭምር ነው ያስገባችው ማለት ነው። ዛጋ ለሁለቱም ይገባል። ሌላ አጽናኝ የተባለው መጽሐፍ ቅዱስ እኮ ጨርሻለሁ እኮ አንተ ከጨረስክ ደግሞ እኔ ላውራ። ይህን ትርጉም ደግሞ በዚህኛው መጽሐፍት ላይ ብቻ ሳይሆን አስቀድሞ በነበረው መጽሐፏ ላይ ሁሉ ጭምር ብትነግረን ኖሮ ችግር አልነበረውም። እዚህኛው ላይ ለኢየሱስ ነው የነገረችን። ትርጉሙን እኮ አንተ ነህ መማር ያለብህ እንጂ ቤተክርስቲያን የቋንቋ ትምህርት ቤት አይደለም። ልጨርስ የቋንቋ ትምህርት ቤትም ናት እንዴ? ቋንቋን እኮ ፊደል ቀርጻ ያስተማረች ቤተክርስቲያን አይደለች እንዴ? ያው ግሪከኛን አንተ ደግሞ ዞር ዞር ብለህ ማንበብ አለብህ እንጂ ቤተክርስቲያን ችግር የለውም። ኦኬ ከአብ ዘንድ ጠበቃ አለን ብሎ የሚለውን ጳራቅሊጦስ አለን ብላ አላለችም። በቀድሞ ትርጉሟ 80 አዱ ላይ እዚህኛው ላይ ከ18 ዓመት በኋላ ነው ጳራቅሊጦስ አለ። እሺ ጨረስክ? እና ግን ቅድም አንተ ምን አልክ ኤርሚ? እናንተ እንሰጣለን ረጅም ሰዓት ቆይታል። አሁን ፌር ነው እንሰጣለን። ልክ ነው። ቅድም ኤርሚ ግን ምን አልክ? ኢየሱስ ክርስቶስ አሁን ያማልዳል ብላችሁ ስትሉ እናንተ ይለምናል እያላችሁን አለ። አንዳችንም ብለን አናውቅም። ካልንም እንኳን ምን እያልን ነው ብላችሁ ቀርባችሁ አልጠይቃችሁንም። ኢየሱስ ክርስቶስ እንደውም አሁን ይለምናል አሁንም ጭምር ይለምናል ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኧረ የመጀመሪያው ርዕስ ተረሳ። ዮኒ እኔ ለዚህ እኮ ነው ገብቶሃል አይደል? ርዕሱን እንጨርስ። አሁን ቋንቋው ላይ ቆይ አይ እንዴ ይሄማ ነው እኮ ነው ኤርሚ ከይቅርታ ጋር ኤርሚ አቋርጠኝ እንደዛ አታውራ። አቋርጠ እኔ ርዕሱን ዘለልኳ። አሁን ይሄኛውን ከአርዕስቱ አልወጣሁም ኤርሚ ፕሊዝ፣ ከአርዕስቱ አልወጣሁም። አርዕስቱ ኢየሱስ ክርስቶስ ያማልዳል አያማልድም ነው አይደል? ዮኒ ቅድም ስታወሩ የነበሩት አንተና ፍቅረ ማርያም ፒሬ። ስለዚህ አልወጣሁም። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሰማያት እየወደቀ የአብን ጉልቤት እየሳመ እየለመነ እንደሚናገር እንደምናስተምር አድርጋችሁ ሁሉ ቀን ኦርቶዶክሳውያን እኛን ወንጌላውያን ትከሱናላችሁ። ግን እናንተው በምትከሱት እኛም በምትከሱት ክስ እናንተው ግን ተይዛችኋል። ቀጥዬ በማሳየው 6 መጽሐፍቶች ላይ ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱሷ ውጭ በዜማ መጽሐፍቶቿ ሁሉ ላይ ጭምር የጻፈችውን አሳያለሁ። ዮኒ በኋላ አስፈቅድልኝ ማለት በጣም የመጨረሻ እንዲያወርቼ ይወርዳለሁ። እሺ ዮኒ ለምን ትወርዳለህ? አቤት ያንን ለቤተሰቦች ታሳያቸዋለህ። እኔ መጨረሻ እችን ተናገር አንተ እንድትቀጥለው ስለፈለኩ ነው። መውረድ ስለሌለ ቆይ አንዴ ስውሩ ያውራ አብራውና አውራ እንደፈለግ እንድትቀጥለው ስለፈለኩ ነው። ምክንያቱም መጀመሪያ ያሳየን ምን እንደሆነ። አንዴ ግን ምንድነው ችግራችሁ? እኔ ሳወራ የምታወሩት ግን ያለ በ1879 ላይ የታተመውን ጠቅሶ ምን አለ እዚህ ጋር ልብ በል ኤርሚ ኦርቶዶክስ ልጆች ወይ ይህን ነገር እጽፍላችኋለሁ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአት ቢሰራ ከአብ ዘንድ አማላጭ ኢየሱስ ነው። ደግሞ ኢየሱስ አይልም ኢየሱስ አለናል። ማን የመጽሐፍ ቅዱስ ማህበር የሚባል የጻፈው ብሎ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። መረጃ አምጣ። አንተ ስታወራ እኔ ጣልቃ ገብቻለሁ። እያዋሽ አስቆማለሁ። እናውቀዋለን። ዮኒ
አንደኛ እየዋሸ ስለሆነ ጨርስና ትጠይቀኛለህ። መረጃ አምጣ። የኢትዮጵያ ኦርቶዶክስ ያዳመጥኩ እኮ እኛ እውነት ራሱን መቆጣጠር ችግር ካለበት እኔም ብትሰማኝ ምን አለ? ቆይ አንተም አንዴ ምን መሰለህ ቃል በቃል ቆይ አንዴ ኤርሚ የሆነ ነገር አንዴ ሚውት አድርግ ፕሊዝ። ይቅርታ ብያለሁ። ጨርስና ትጠይቀኛለህ አንዴ። ስለዚህ ምን መሰለህ የመጽሐፍ ቅዱስ ማህበር ማለት መጀመሪያ ትርጉሙን ንገረኝ አንተ እሳተ ገሞራው። በጣም ጥሩ። የኢትዮጵያ መጽሐፍ ቅዱስ ማህበር አይልም። የመጽሐፍ ቅዱስ ማህበር አንድ ያዳምጥ። የመጽሐፍ ቅዱስ ማህበር ጻፉት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ማለት አይደለም። ለምን የመጽሐፍ ቅዱስ ማህበር 80 ያዱ መጽሐፍ የላቸውም። 66 አይደል አንተ የምትቀበለው። ስለዚህ ኦርቶዶክስ ማን የጻፈው? ቆይ አንዴ ልጨርስና ሐሳብ ጻፉት ኦርቶዶክስ ለምንድን ነው ግን አይደለም ልጨርስና ጥያቄያችሁን ይዛችሁ ጠይቁ። ይመጨረስ ከመጀመሪያው ነው የምጀምረው። የምን ልጨርስ ነው? መጀመሪያው ስንጠይቀው ለምንድን ነው ሽፍት ያደረገው? የመጽሐፍ ማህበር ያልከው እኔ አለቀም። አንዴ ልጨርስና ጥያቄ ጠይቁ። ልጨርስ አይደለም ዋሽታ አትጀምር። ምንድን ነው ችግራችሁ? እናንተ ስታወሩ ነው ጀምርም እንደፈለገ ሲያወራ ነው ያውቻ። አንዴ ቆይ ኤርሚ ንገረው በምትፈልገው ቋንቋ አንዴ የተወሰነ ደቂቃ ብትሰጡትና ቢናገር እኔም ረጅም ደቂቃ እየጠበቅኩ ስለሆነ ቆይ እሱ ሚውት ላድርገው አንዴ። ኤርሚ መጽሐፍ ቅዱስ ማለት ምን ማለት ነው? ተርጉምልኝ ኤርሚ። ሐሳቤ ልጨርስ ነው ያንተን ሐሳብ አልፈልገውም። ኤርሚ አንተ መልስልኝ። መጽሐፍ ቅዱስ ማህበር ምን ማለት ነው? አስወርጄ አመጣለሁ ከፈለግ። ኤርሚ መልስልኝ። ይሄን ጉዳይ የሚያውቁ ሰዎች በደንብ ያው መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ማህበር እኔ እስከማውቀው ልናገራ አንድ የመጽሐፍ ቅዱስ ማህበር እኔ እስከማውቀው በኢትዮጵያ ያሉ የቤተ ክርስቲያኖች የነሱ ህብረት ለምሳሌ ዲክሽነሪ ያለው የመጽሐፍ ቅዱስ ማህበር በኢትዮጵያ ያሉ ክርስቲያኖች አይ ቲንክ ኦንሊ ጂሰስ ውጭ ያለ አሁን እሱ የሚለውን ነገር ብዙ አላውቀውም። ኢን ዲቴል ብዙ አላውቀውም እሱ የሚለውን ነገር እንግዲህ ወንድማችን ክርስቲያኖች አንዴ ዝም በል ክርስቲያኖች ፔንቴኮስታል አለበት አይደለ? ሁሉም ክርስቲያኖች የወንጌል አማኞች ህብረት ኦርቶዶክስ፣ ካቶሊክ እኔ እስከማውቀው በዚህ እኔ እስከማውቀው ነው። ይኸውላችሁ ትክክል ላልሆን እችላለሁ አላውቅም። ይሄን ኖ መጽሐፍ ቅዱስ ማህበር ከተባለ ያ ማለት ነው። አሁን ቀጥል ለአንተ ነው የምሰጠው። አሁን ቀጥል። አሁን እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ምን አለኝ ቅድም ስጠይቀው ከዚህ በፊት ምን ይቀድማል? ግዕዙ አለኝ። ኦኬ ከግዕዙ በፊት ደግሞ ምን ይቀድማል? ግሪኩ ነው። ወደዛ መጨረሻ ላይ ኤርሚ ይመጣላቸዋል። እዚህ ጋር ያነበበልን የመቼ ነው? የ1979 ነው። እዚህ ጋር መጣና ደግሞ ልብ በሉ እዚህ ጋር ኢየሱስ አማላጅ አለ ብሎ ምንድነው የሚለው? ኢየሱስ ነው የሚለው። ኢየሱስ እንኳን አይሉ። ልብ በሉ እንግዲህ የቃላት ልዩነት። እዚህ ጋር ደግሞ ምን ይላል? ልጆች ሆይ ኃጢአት እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። አሁን እዚህ ጋር ኢየሱስ ክርስቶስ አማላጅ አለ የሚል መጽሐፍ ቅዱስ ቃል በቃል አለ ወይ ስለው የ1979ን ጠቀሰ። እዚህ ጋር ደግሞ የሚማልደው ነው እንጂ የሚለው ወይም ጠበቃ ነው እንጂ የሚለው እዚህ ጋር ኢየሱስ ልብ በሉ ልዩነቱን ያላችሁ እንዴት አድርገው እንደሸወዱ ማለት ነው። ልጆች ሆይ ይህን ጽፍላችኋለሁ ማንም ኃጢአት እንዳሰሩ ከእናንተ ማንም ኃጢአት ቢሰራው ከአብ ዘንድ አማላጅ አለን ነው የሚለው። ይሄት የ1779 አማላጅ ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው መሰላችሁ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ ነው የሚለው። እዚህ ጋር ጠበቃ ይላል፣ እዚህ ጋር ደግሞ አማላጅ ይላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው ይኸውላችሁ ማንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደፈለጋችሁ ማውራት አትችሉም። ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ኢቭን የኢትዮጵያ ኦርቶዶክስ ይህ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ የመቼዎትም የ2000 እትም በብፁዕ ቅዱስ አቡነ ጳውሎስ የተጻፈው ቅድም እሱ ያነበበልን ኦኬ ምንድነው የሚለው መሰላችሁ? ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለ አለ። አሁን ከአማርኛው በፊት ግዕዙ አለ። ከግዕዙ እንግዲህ ግዕዙም የሚለው ጰራቅሊጦስ ነው የሚለው። ከግዕዙ በፊት ደግሞ ማን አለ? ግሪኩ አለ። አሁን ኤርሚ ግሪኩ ላይ ቅድም እንጠየቀው መሰለ እንዴት አድርጎ ሽፍት እንዳደረገንና ከርዕሱ እንዴት እንደወጣ እዚህ ጋር የሚለው ስለ አማላጅ ነው ወይ ብለህ ስትጠይቀው
ጠምዞ የት ሄደ መሰለህ? ሮሜ 8:34 ላይ ይሄን እንድትይዝልህ ነው የምፈልገው። በግሪኩ በግዕዙ ተመሳሳይ ነው የምለው። የጥንት ቋንቋ the four majors ከሚባሉት ከአራቱ ቋንቋዎች አንዱ ግዕዝ ግሪክ ከሆነ ስለዚህ ግዕዝና ግሪኩ የጥንቱ ነው እንጂ የሚታየው አማርኛ እዚህ ጋር አማላጅ ይላል እዚህ ጋር ደግሞ ጠበቃ ይላል። በምን አይነት መሸወድ ነው የምትሸውዱን? ቤተክርስቲያን የጻፈችው እዚህ ጋር እንዳውም የኢትዮጵያ ሊቃውንት ተሰብስበው ትክክለኛውን ግሪኩንም ግዕዙንም የተረጎመችው የምትመካበት ያሳወጀችን የትኛው ነው? ይህንን መጽሐፍ ነው። እንዳውም ማተስተማ ይሄን ነው። ስለዚህ ኤርሚ ኦርቶዶክስ እንድትሄድልኝ የሚፈልገው ምንድነው? በግሪኩና በግዕዙ ትክክል ነው። ከግሪኩና ከግዕዙ ትክክል የሆነውን ደግሞ ያው በአማርኛው ይሄው ከአብ ዘንድ ጳራቅሊጦስ አለን የሚለውን ነው። ይሄን ሂድበት። ለምን ቅድም ስለሸወዱን ስላረጉ ጥያቄ ጠይቀው ነበር። ምን ብለህ ጠየቀው መሰለ? ቅድም ይሄ ስለ ምልጃ ነው ወይ የሚያወራው አልከው እና ያዝልኝ እዚህ ጋር ኤርሚ አመሰግናለሁ። እሺ ስውሩ እግዚአብሔር ያክብርልኝ። ይሁን ኤርሚም እግዚአብሔር ያክብርልኝ። ያው ትንሽ ስለሆነ ይሄኛውን አጠር ለማድረግ ሞክራለሁ በቻልኩት መጠን። እያወራን የነበረው ስለ ምንድነው? ስለ መጽሐፍ ቅዱስ እንግዲህ ጳራቅሊጣን ስለሚለው ቃል ነበረ። አማላጅ የሚለውን ማስረጃ ብሎ ወንድማችን ኤርሚ ወዴት ሄደ? አንደኛ ዮሐንስ ምዕራፍ 2:1 ላይ እኮ ኢየሱስ አማላጅ ተብሏል። ኦልራይት እስቲ ቀደም ያሉትን ከዚህ በፊት የተባለበትን አሳየን ተብሎ ሲጠቀስ የቀደመ መጽሐፍ አማላጅ ብለህ ለማሳየት የመጣህ መስሎኝ ወደዚህ። ስለዚህ አማላጅ አይልም ማለት ነው። አንደኛ ዮሐንስ ምዕራፍ 2:1 አንደኛ ብያለሁኝ አንክፈል አላልክም። ካላልክ እንለፍ አለ ብለህ ካላለ እንለፍ። ፍቅረ ማርያም ሚውት አደርግ ኤርሚ ብያለሁ። ሪከርድ እኮ ተደርጓል። አላልኩም ካልክ እናልፈዋለን። ፍቅረ ማርያም ሚውት አድርገው። ኦኬ ኤርሚ ራሱን ችሎ ነው የሚያወራ። ካንተ ተሻለ ያወራል። ሚውት አድርገው አንተ ኤርሚ ብያለሁ። የዮሐንስ መልእክት መጽሐፍ ምዕራፍ እሺ ስለ መልጃ እየተወራ ለማስረጃ የጠቀስከው መስሎኝ ነው። ተሳስቼ ከሆነ እንለፈው። የቱ ጋር ነበር ሄጄ የጠቀስኩትኝ እኔ? ሮሜ መልእክት መጽሐፍ ምዕራፍ 8:34 ላይ ከዛ እንነሳ ብዬ የአንደኛ ዮሐንስን ግን የአማርኛው እዚህ የተጻፈው ማለት በ1879 የታተመው ላይ እሱኛውን ቀጥታ ይላል። አንተ ብለሃል። ስለዚህ መጽሐፉን ያሳየውትኝ እኔ መጽሐፍ ነው። ስለዚህ ስለ ምልጃን ጠቅሶ ማለት ነው ይሄንን ቃል አይደል? ስለዚህ እንለፍ። ይሄው ለምን እንደማንጠቅሰው ይሄው ስለዚህ እንጠቅሰዋለን ከሆነ ቆይ ላሳይህ ነው። እንጠቅሰዋለን ካልክማ ሊድበታ ነው። ኤርሚያስ አላልኩም ስላልኩ እኮ ነው። ኤርሚያስ ነው ብለህ እኔ ከግሌ አፍሪካ እኮ አንተ ተቀበለዋለህ አይደል? አማላጅ የሚለውን ቃል አድመጣኝ ኤርሚ ማለት ሚስማ። ኧረ እንዴ አሁን አንተም ልታስረዳ ነው በኔታ እየተደማመጠን ኤርሚያስ ነው ያለው ብለህ ስትል እኔ ከራሴ ከህሊና አፍልቄ እንዳልኩት ነገር። ስለዚህ ታምነዋለህ አይደል? እሱ መጽሐፍ ብቻ ያስከው መጽሐፍ አደርብብኝ አውርቼ ልስጥህ። አንድ ደቂቃ እንዴ በኔ ተራም ባንተ አንድ ደቂቃ አውርቼ ልስጥህ። የፈለከውን አውራ። የኔንም ደቂቃ ጨምረህ ታወራለህ። ኤርሚያስ ጠየቅከው አይደል እንዴ? ጠየቅከው እኮ አንድ ደቂቃ ወይ ብያለሁ ወይ አላልኩም ይበለኝ። ምክንያቱም ይሄ ንገራ ነው የኔ ኖ መጽሐፋችሁ ነው የሚለው እያለ ስለዚህ ይቀበለዋል። እሱን የኛ መጽሐፍ ምን ይላል ሳይሆን ኤርሚ አማላጅ የሚለው ቃል ይቀበለዋል ወይ ሳይቀበለውም ነው። ዮኒ ትልቁ ላይ አድርገኝ ዮኒ እሺ ነው። ቆይ ኤርሚ ታወራለህ ፕሊዝ። ኦኬ ትልቁ ላይ አድርገኝ ዮኒ። እኔ ከራሴ ከህሊናዬ አፍልቄ እንዳልኩት አይነት ነገር አድርገህ አትናገር ኤርሚ። ይሄን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። የኢትዮጵያ መጽሐፍ ቅዱስ ማህበር ብሎ የሚለው ሎጎ ሁሉ ጭምር እዚህ አለ። ይሄው አሳይቻለሁ። ይሄ ማህበር የመጽሐፍ ቅዱስ ማህበር ማለት ይሄ መጽሐፍ ቅዱስ ይሄ አርማ ይሄ ሎጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች እኛም ሁሉ ጭምር ህብረቱን አብረን ማህበሩን የምንመራው ነው። በዚህ ማህበር ስም የታተመ መጽሐፍትን በሙሉ እንቀበላለን። ስላሴ አማንያን ነን ብለው ማህበሩ አብያተ ክርስቲያናቱ ህብረት ያደርጋሉ። ስለዚህ የዮሐንስ መልእክትን ቅድም ሳነብ እኔ ሳልሆን ያልኩትኝ የኔም ያንተም ቤተክርስቲያን የካቶሊክን ቤተክርስቲያን በምትቀበለው እና በመሰረቱት አብረው በሚያገለግሉበት አብረው ህብረቱን በሚመሩበት በዛው መጽሐፍ ቅዱሱ እትሙ ላይ ልጆች ኃጢአትን እንዳሰሩ ይችን ጽፍላችኋለሁ። ከናንተ ኃጢአትን እንዳሰሩ ከናንተ ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለን። ኢየሱስ ክርስቶስ ጻድቅ ብሎ ያለው ባይዘዌ ቅድም ስውር ሲናገር ነበር። ኢየሱስ አይባልም አለ። የአለቃ ኪዳነ ወልድ ክፍሌ እነ ደስታ ተክለ ወልድ መዝገበ ቃላት ቢያይ ታፍራለህ። ኢየሱስ ተብሎ ይባል ነበር በቀድሞ አማርኛ ማለት ነው። ሜዩት አድርግ ለኤርሚ ነው የምሰጠው። ኧረ እባክህ ኤርሚ በጣም ስለዚህ እኔ አይደለሁም ያልኩት። እሺ ዮኒ ሰዓቴን እየወሰድክ ስለሆነ እኔ ላይክ ጀስት ጊቭ ሚ 5 ሚኒትስ ቀየሳለሁ። ችግር የለውም።
ኦኬ አይ እንዴ ኤርሚ የኔ ተራ እኮ ነው ይሄ በጣም ያብራራ ጨረስኩ ልስጥህ። ስለዚህ ሁለተኛ ኤርሚ ነው ኤርሚያስ ነው ኤርሚ ነው ያለው ተናገሩ እውነቱን አለ ብለህ አትበለኝ። ስለዚህ ታምነዋለህ ማለት ነው። አንደኛ አድምጠኝ ወይኔ ጉልበተኛ አድምጠኝ ጨርሼ ልስጥህ። የኔም ያንተም የካቶሊክን ቤተክርስቲያን ተስማምተን ጻፉበትን እኔ አምነዋለሁ። ስለዚህ እኔ እናንተ እናምናለን ማለት ነው አማላጅ መሆኑን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እኔ አምነዋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ቴንክ ዩ በቃ እሱን እኮ ነው ነው እሱን ያለው በቃ ካመንክ እኔ እኮ ማመንን ብቻ ነው ማወቅ ይፈልጋል እንጂ ማናለ እንዴት አለ አላልኩም እኮ። ያ ቴንክ ዩ እባካችሁ ዲስትራክት እንዳታረጉኝ ከይቅርታ ጋር። ሰው አሁን ወንድማችን ምንድነው ዞሮ ዞሮ አማላጅ ነው የሚለውን ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ አማላጅ ተብሎ ይገባል ለምልጃ ነው የተጠቀሰው እያለን ቋንቋው ፓራክሊቶን ነው የሚለው። ፓራክሊቶን ደግሞ የግሪክ ቃል ነው። በእንግሊዝኛ አን አድቮኬት ተብሎ ነው የተጠቀሰው። የመጀመሪያው እሱ ነው። አድቮኬት ነው የሚለው። ፓራክሊቶን የሚለው ቃል አማላጅ ተብሎ አልተጠቀሰም፣ ይጠቀስም አይችልም። አጽናኝ ተብሎ አረ ከይቅርታ ጋር አይ ኖ ፍታውና ሄድልህ ፈልጌ እንጂ ይቀጥላል። እሺ እንደፈለኩ ነው አንዴ እንደፈለገ ያውራ ቶ ፕሊዝ ሌት ሂም ቶክ። እሺ ቴንክ ዩ። ሶ ፓራክሊቶን የሚለው ቃል እዚህ ጋር የገባው አን አድቮኬት በሚል የእንግሊዝኛ ቃል ነው። በአማርኛ ጠበቃ ተብሎ ተጠቅሷል። በእንግሊዝኛው ደግሞ አድቮኬት ተብሏል። ቤተክርስቲያን በሁለቱም ፈተዋለች። ጠበቃም ብለዋለች፣ ፓራክሊቶንም ብለዋለች። ቋንቋውን ስለምታቅ ማለት ነው። የተለያየ ፍቺ እንዳለው አንድ ቋንቋ ያለውን ትርጉሙን ስለምታቀው ምን ብላ ነው ፓራክሊቶን የሚለውንም ተጠቅማለች፣ አድቮኬት የሚለውንም ተጠቅማለች። ፓራክሊቶንም ጠበቃም ብለዋለች። ከምን አንጻር ነው የተባለው? ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 1 ጀምሮ ላነበበው ሰው አንድ ምዕራፍ ላነበበው ሰው በጣም በግልጽ ሁኔታ ያስታውቃል ያ ነገር። አድቮኬትን እንደፈታው ቀደም በእኛ ሳይድ ሆኖ ምንም ያደርገን ስለኛ ከኛ ጋር የሚሆነልን ማለት ነው፣ በእኛ ሳይድ የሚሆነልን አይደል? ያንን አካል እንዴት ነው የሚሆነው ይናገራል። እንዴት በደሙ እንዳዳነን ከኃጢአታችን ስንመለስ እንዴት እንደሚያነጻን ይህንን ነው የሚገልጸው። ወንድማችን ምን አለ ቀደም? ይህ ፓራክሊቶስ እኮ የሚለውን ቃል ለመንፈስ ቅዱስ ሰጥታለች ቤተክርስቲያን። ፓራክሊቶስ የሚለውን ቃል ለመንፈስ ቅዱስም ለዮኒ ማኛም ለኤርሜችዲ መስጠት ትችላለች፣ እኔም መስጠት እችላለሁ። ምክንያቱም ፓራክሊቶስ የሚለው ቃል በራሱ አምላክነትን ወይም መለኮትን የሚገልጽ ሳይሆን ልክ ቤት፣ ሱቅ፣ ፎቅ ምናምን እንደሚባለው የሆነ ቃል ነው፣ የሆነ የግሪከኛ ቃል ነው። ስለዚህ ትጠቀመዋለች። ኦፍኮርስ ለመንፈስ ቅዱስ ለምን ተጠቀመች ከተባለ መጽሐፍ ቅዱስ ስለተጠቀመ ነው። እንዲህ ይላል እውነት እውነት እላችኋለሁ በእኔ የሚያምን ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ አነበዋለሁ። በጌታ በኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዛም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ምን ይላል? ሌላ አጽናኝ። ስለዚህ አንድ አጽናኝ ነበረ መጀመሪያ ከእነርሱ ጋር የሚኖር ከሐዋርያቶች ጋር የሚኖር እሱ ሲሄድብን ምን እንሆናለን? ይሄው ሌላ አጽናኝ ይመጣልናል። ያ ከዛ ዝቅ ይልና የሚወደኝ ቢኖር ትእዛዜን ይጠብቅ እያለ ይቀጥላል፣ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አጽናኝ ተብሏል ስለሚያጽናናል፣ መንፈስ ቅዱስም አጽናኝ ተብሏል። ይሄ ነገር የሆነ ጊዜ አጽናኝ ስለተባለ የሆነ ለመንፈስ ቅዱስ ከመንፈስ ቅዱስ ነጥቃ ለወልድ ወይም ደግሞ ከወልድ ነጥቃ ለመንፈስ ቅዱስ የሰጠችው ቃል አይደለም። ጰራቅሊጦስ የሚለው ቃል እንደ ምልጃም የተጠቀሰ ቃል አይደለም። ለምን ከተባለ ይኸው አንደኛ ዮሐንስን ሄደን ማንበብ እንችላለን። አንደኛ ዮሐንስ ምዕራፍ 1 ምድረ የሚለው እንዴት ተደርጎ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አለ። ምን ስናደርግ? በኃጢአታችን ብንናዘዝ ኃጢአታችንን ምን ሊያደርገን? ይቅር ለምኑ ይቅር ሊያስብልልን አይደለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም አለ። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ
ጠበቃ አለው እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እንዴት ነው የሚያደነን ከተባለ ይሄው ኃጢአታችንን ስንናዛዝ ከኃጢአታችን ይቅር ይለናል፣ ከአመፃም ሁሉ ያነጻናል። ስለዚህ ስለኛ የቆመ አለ ማለት ነው። ጠበቃችን በእኛ ሳይድ የሆነ ክርስቶስ አለ። ምን የሚያደርገን? ኃጢአታችንን ይቅር የሚለን ከአመፃም ሁሉ ሊያነጻን። አድቮኬት አለን፣ ጳራቅሊጦስ አለን። ያ ጳራቅሊጦስ ደግሞ የሚያጽናናም ነው። ዝም ብሎ ኃጢአታችንን ከነ ኃጢአታችን ከነጸጸታችን የሚተውን አይደለም። ጳራቅሊጦስ የሚለውን ቃል ከአምላክ ስም ጋር ባንጠቀመው የተሻለ ነው። ላንጉጅ የግሪክ አንድ ቃል ነው እንጂ አምላክ አይደለም በራሱ። ኤኒዌይስ ቴንክ ዩ ዮኒዬ፣ ይመቻችሁ። አመሰግናለሁ። እኔም ሰዓት ስለደረሰብኝ ልቀይስ። ቴንክ ዩ። እኔም ልሄድ ነው። ኢየሱስ ክርስቶስ የግል አዳኝ ነው የሚል መጽሐፍ፣ ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ የለም። ወንጀልን እንጂ ወንጌልን አትናገርም። አንዴ አትደ ይሄ ልጅ አይሰማም በጌታ ኤችዲ ወዴት ሄደ? አንዴ ተረጋጋ። ና ትጠየቃለህ። ኧረ ተረጋጋ በመድኃኒዓለም። ቆይ አውራና ታወራለህ። ስትሮንግ ነበር ሲጠቀም ነበርና ብናየው ጥሩ ነበር። ኤችዲ ካለ ካሁን በኋላ ሚውት ካረጋችሁኝ ኦኬ፣ ሽንፈታችሁን አምናችሁ ሆጉ። ኢየሱስ ክርስቶስ የግል አዳኝ ነው የሚል መጽሐፍ ቅዱስ ላይ የለም። እናንተ ከመጽሐፍ ቅዱስ ውጭ አንቀበልም ትላለህ። ኢየሱስ ክርስቶስ የግል አዳኝ ነው ትላለህ። ወንጌልን እንጂ ወንጌልን አይደለም። ተድቡን ተውና ከኔ ጋር አውራ። ኢየሱስ የግል አዳኝ ነው። ካንተም ጋር ባይሆን እኔ ለሱ እኔ በቃለሁ። አቅም ካለ በስጋው ደግሞ እኮ ሞተ ያልክ እኮ ነህ ውሸታም። ወንድሜ ሞተ ያልክ እኮ ነህ። ብራዘር ካልሆነ እታይ ትወርዳለህ፣ ትፈለጋለህ በህግ። ለምን በስጋው ደግሞ ሞተ ያልክ ውሸታም እኮ ነህ። እንዲህ አይነት ሰካራም ሰው ይብቃ። ከሌሎችም ጋር እንትን ማለት አያስፈልግም። ኤርሚሻዬ በፔጃችሁ ገብታችሁ በዚህ ነገር ማብራሪያ ስጡ። ልጁ አስቸጋሪ ነገር አለው ወይም ደግሞ ማውራት ካለብም እጅግ ያሳዝናል። አሁን ለምሳሌ የግል አዳኝ የሚለው ከምን የተነሳ ነው? እኔ የተረዳሁትን ልናገርና እነ ኤርሚ ትናገራላችሁ። እኔ ምድነው ክርስቶስን ሳምን አይደለም። የግል የተባለው እኔ ካመንኩኝ እድናለሁ በሚለው እንደው ምን አለ በመልካም ብታዩ እኔ መዳኔ ብቻ ሌላው ያላመነውን ያድናል? አያድንም። የግል አዳኝ ብሎ ፕሮቴስታንቶች ወይም ደግሞ በጴንጤ የሚሰበከው ምንድን ነው? እኔ አመኜ ድህነት ተደርጎልኝ ተጠመቄ ትምህርቱን እንትን ብዬ ስድን ዳንኩኝ ማለት ነው። እያንዳንዳችን ስናምን ነው የምንድነው ማለት ነው። የእያንዳንዱ ሰው መዳን ነው። የእያንዳንዱ የየግለሰብ መዳን ነው። ይህን እንኳን ላለማስተዋል በጥሩ ላለማየት ስለሚፈልጉ ብቻ የግል አዳኝ ማለት ለአንድ ሰው የተሰጠ ክርስቶስ መስለው ነው የሚያዩት። እኔ አልዳንኩም ነበር፣ ከስዋል አልዳንኩም ነበር። በዓለም የነበርኩ ሰው ነኝ። ዳንኩ። መውደቅ አለ። ጻድቅ ይወድቃል ይነሳል፣ ጻድቅ ይወድቃል ይነሳል። ይሄ መጽሐፍ ቅዱሳዊ ነው። የግል ሲባል የኔ ነገር ነው የሚጥለኝም የሚያነሳኝም እና ያንን ላለማየት ስለምትፈልጉ ብቻ የግል አዳኝ የሚኖር እንደ ነውር ነገር እንደ መጥፎ ነገር የምታዩት። እኔ ሳምን ብቻ ነው ምንድነው፣ በግሌ ነው ምንድነው። ሌላ ከየት ላመጣ ነው? ሹሉቃ ባመነው ድናለሁ እንዴ? ምን ማለት ነው? የግል አዳኝ ሲባል እንኳን ማስተዋል እንዴት ይሳናቸዋል? እኔ ባመንኩት እንጂ ምድነው በሌሎቹ አለ እንዴ? የለም። ስለዚህ በማስተዋል ብታወሩ የግል አዳኝ ሲባል መልካም ነው ብዬ አስባለሁ። እናንተ ደግሞ የምታብራሩ ቢኒሻዬ ምንም ያልከው ነገር ስለሌለ ኤርሚ ኤችዲ ባለው ላይ የምትሰጠው አስተያየት ካለ ብሮ። እሺ በተለይ አሁን ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 2 ላይ አንስቶ አድቮኬት የሚለውን እሱን ለምልጃ ትጠቀሙታላችሁ ወይ? አዎ በደንብ እንጠቀመዋለን። ለምንድነው የምንጠቀመው? ምልጃ ሲጀምር ምንድነው? ማን ነው? እንዴት ነው የምንፈታው? ምልጃ ስንል ምን እያለ ነው? ምልጃ ማለት የሚያስምር ኢቭን ብላ ቤተክርስቲያኒቱ ናት የፈታችሁ። ይሄንን ኢኦቲሲ ላይ ሄዳችሁ እዛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን የራሳችሁ ዌብሳይት ላይ የሚያስምር ብላችኋል። የሚያስምር ኦኬ፣ የሚያስምር። ስለዚህ ምን እያልን ነው? በመጀመሪያ ደረጃው መፈታት ያለበት መልጃ ስትሉ ምን እያላችሁ ነው? ኦርቶዶክሳውያን መልጃ ስትሉ ምን እያላችሁ ነው?
አሁን ብዙ ጊዜ ክሮስ እንትን የምንደራረገው ሚስ የምንደራረገው መጀመሪያ ምልጃን መፍታት አለብን። ኦኬ መጽሐፍ ቅዱስ ማህበር መልጃ ሲል አንዴ ያወራ ኒውተን አውደ ወንጌል አሁን ነው መጣ መልጃ የሚለውን እሱ ያስረዳና ከዛ አንተም ታስረዳዋለህ። ብራዘር እሱ አይደል ሐሳቡን የጀመረው ይጀምርልና እሱ ያስረዳውን ታየውና እሱ መልጃ ስለማይቀበል ብነት ዌብሳይቱ ምንድነው? ኮምፒውተር ላይ ከሆንክ ኖ ቢኒ ኮምፒውተር ላይ ከሆንክ ዌብሳይቱን አሳይ የማህበረ ቅዱሳንን እኛ ቪዲዮ በዚህ አጋጣሚ ታች ላይ በደንብ ለምትሳደው ፕሊዝ ሞቅ እያረጋችሁ መብታችሁ ነው። መብታችሁ የተከበረ ነው። እልል አርጋችሁ ተሳደቡ አደራ። ቀጥሉና እሺ እስከዛ ድረስ ኤርሚ እንድታወጣልኝ የምፈልገው ኢትዮጵያ መጽሐፍ ቅዱስ ማህበር ምልጃ ዙሪያ ላይ የተፈቱትን ፍቺዎች እንዳለ መካከለኛ ሲል ምን እያለ ነው? ማለደ ስንል ምን እያለ ነው? ኦኬ አስታረቀ ስንል ምን እያለ ነው? ሶስቱንም ቃላት ተጠቀመል። ሶስቱንም ለጥቅም ያውለዋል። መካከለኛ፣ አስታራቂ፣ አማላጅ። እሱን አውጣልኝ ኤርሚ እሱን አውጣልኝ። ሶስቱንም ቃላት ቃል በቃል እናሳያለን። ቆይ አንድ ወንድም ገብቷል። እስከዛ ሌሎችም እንዲያዩ አውጣው። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለውን አውጥቼ አሳያችኋለሁ። እኛ አውጥተና እሱኛውን ከፈለግን ቆይ ኦርቶዶክሳውያን የሆናችሁ በሙሉ እዚህ ቤት ይሄው ወንድማችን ገብቷል። ወንድማችን ይናገር። ማንም እዚህ ቤት እንዳይቀመጥ ሁላችሁም ውጡ። አይነቀነኒሳ ወንጌልን ስድቡን አትፈሩት። ወንጌሉን ለምን ትፈሩታላችሁ? ስድቡን እኮ አትፈሩትም። ቤተሰብ ወንጌል ሲሆን ቀነኒሳ ናችሁ። በሰላም ነው። የዛሬ 6 ዓመት ብያለሁ። ቪዲዮን ላምጣው። ቀነኒሳ ይሆናሉ ብዬ ጌታን ይሄው ይሰማ በሆነ እሱ ቪዲዮ ማሰማ ቀነኒሳ የ6 ዓመት ትንቢት ነው። ቀነኒሳ ይሆናሉ። ይሄው ጌታ ምስክሬ ነው ማለት ይሁን። ወንጌል ሲባል ቀነኒሳ ይሆናሉ ብዬ የዛሬ 6 ዓመት ትንቢት የተናገርኩት ዛሬ መልስ ይሆናል። ይሄው እየመጣላችሁ ነው። አንድ ይሄው ውጡ ብሎ ሄደ። ይሄው እኛ አንዋሽ። ለምን ሙሉ መጽሐፍ ቅዱስን ካነበው ምን ፖይንቶች ማምጣት ይችላል? በእርግጠኝነት እየነገርኳችሁ ነው። ሁሌም እናገራለሁ። ጴንጤ ኖስቲ እንጓይ ስለ መጽሐፍ ቅዱስ ስትለው እንደ ቀነኒሳ ሮጦ ይመጣል አንተ ጋር ደስ ብሎት። አንድ ጴንጤ ተባላብህ ና ስለ መጽሐፍ ቅዱስ እንከራከርም ሆነ እንጓይ በለው ሮጦ ይመጣል። አንድ የተዋህዶ አባት አይመጣም። አንድ ከዳቢሎስ ጋር ምን አደርጋለሁ ይላል። የምታወራ ስለ መጽሐፍ ቅዱስ ሁለት ለምን ትፈራለህ? ትንቢቱ ዛሬ ተፈጸመ። የ6 ዓመት ትንቢቴ ዛሬ ተፈጸመ። ጴንጤ ይመጣል፣ ኦርቶዶክስ ይሸሻል። ጋኔል አለበት ደግሟል። ይሄው ይቅርታ። ይሄው ለምን ሙሉ መጽሐፍ ቅዱስን ካነበብክ ምን ፖይንቶች ማምጣት ይችላል? በእርግጠኝነት እየነገርኳችሁ ነው። ሁሌም እናገራለሁ። ጴንጤ ኖስቲ እንጓይ ስለ መጽሐፍ ቅዱስ ስትለው እንደ ቀነኒሳ ሮጦ ይመጣል አንተ ጋር ደስ ብሎት። አንድ ጴንጤ ተባላብህ ና ስለ መጽሐፍ ቅዱስ እንከራከርም ሆነ እንጓይ በለው ሮጦ ይመጣል። አንድ የተዋህዶ አባት አይመጣም። አንድ ለምን መብሳል ዳቢሎስ ጋር ምን አደርጋለሁ ይላል። የምታወራ ስለ መጽሐፍ ቅዱስ ሁለት ለምን ትፈራለህ? አንድ ጴንጤ አልመጣም የሚል አታገኝም። ስህተቶች አሉ የለም አልልህም፣ ግን መጽሐፍ ቅዱስን ስለሚያነቡ እዩ። የጴንጤ ብዙ ደሃ አታገኝም። አለቀ። ወደ ሌላው ስብከቱ አልሄድም፣ ግን አሁንም የምለው ምንድን ነው የስድብ ጋጋታ ኦርቶዶክስ ይመጣል። ወደ ወንጌል ሲባል ግን ሮጦ ይሄዳል። ለምንድን ነው ሁሌ መሮጥ አይሰለቻችሁ? ስለዚህ አሁንም የምናገረው ምንድን ነው፣ ፕሊዝ ስድቡን አንደኛ ናችሁ።
ዓለም የሚያውቀው ነው። የኢትዮጵያን ኦርቶዶክስ ተዋህዶ ልጆች ስድብ ዓለም የሚያውቀው አንደኛ ናቸው። እኔን ራሱ ሰድባችሁኝ፣ ወንጌልን ያሰደባችሁኝ እናንተ ናችሁ። ጴንጤዎች አይደሉም። ጌታ ጴንጤ እኔን አልሰደበኝም፣ አክብሮኛል። ሰድባችሁ ወንጌልን ራሱ መስበኬ አናዷችሁ ወደ ስድብ እንድመለስ ያደርጋችሁ እናንተ። ረግጬ አሳያለሁ። ረግጬ ነው የምልህ፣ በክብር ያልደራል። ረግጬ አስቀምጣለሁ። ስለዚህ ወንጌል ትፈራላችሁ። ለምን አታነቡትም? አንብቡት። ወንጌልን አይገልም፣ እመኑኝ፣ ያድናል። ወንጌል አይገላችሁም። እየሸሻችሁ ነው የምትሄዱት፣ እየሮጣችሁ ነው የምትሄዱት። ለምን መሰላችሁ? ኤርሚሻ ያልገባህና ቢኒሻ ብዙ ስለቆያችሁ በክርስትና እኔ የገባኝን ልዘግባችሁ ለእናንተ። እኔ የገባኝን ምንድነው የገባኝ መሰለ? ምልጃውን ለሌላ ሰው ስለሰጡ እዚህ ምድር እነሱ የሞቱ አማላጆች ብዙ አሏቸው አይደለ? የሞቱ አማላጆች ነፋላቸዋል። ለነሱ ለመስጠት ስለፈለጉ ምልጃው ይደብራቸዋል። በእንጀራቸው ነው የሚገባው። ኢየሱስ አዲስ ኪዳን ነው፣ ሁሉንም ጠቅልሏል። ሁሉንም ስለወሰደባቸው ምልጃው ላይ ከዛ በኋላ የማርያም ምርጃ ይቀራል፣ የተክልዬ ምርጃ ይቀራል፣ የሚካኤል ምርጫ ይቀራል፣ የአርሴማ ምልጃ ይቀራል። ያ ስለሚቀር ያቺ ምልጃ ቃል ያስታራቂ ቃል ያስጠላቸዋል፣ አይቀበሉት። ዳዝ ፕራ ያን እንድታቁ ለማለት ነው። እና እስቲ ቢኒሻ የምታሳየንን እኔ ኤርሚሻ ቢዚ ሆኖ ነው ያወጣው ወይስ አልገባኝም? ኦኬ ኤርሚን አስገባው ፈልገዋለሁኝ። ኤርሚ እዚህ ጋር ላክልኝ። እዚህ ጋር የማሳያችሁ የኢትዮጵያ ኦርቶዶክስ ዌብሳይቷ ይኸውላችሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን። እሺ እዚህ ጋር አሁን ምልጃ የሚለውን እንዴት ነው የሚፈቱልን? ይኸውላችሁ ምልጃ ማለት ይኸው እንደ ቀይላ አድርግላችሁ ቺን ፓርት ሶሪ ኦኬ። ይኸውላችሁ ምልጃ ማለት ልመና፣ መለመን፣ አስታራቂነት ወይንም ማስታረቅ ኦኬ ሲሆኑ አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። ኦኬ በቤተ ክርስቲያናችንም የኦርቶዶክስ ነው። ይሄን እንዲያዩት ነው ደጋግሞ የኦርቶዶክስ ነው። ይሄው ዲያቆን ዳዊት አየለ ዌብሳይቱ የኦርቶዶክስ ቤተ ክርስቲያን። ከዛ ምን አለችን? በቤተ ክርስቲያኖቻችንም ከሚደረጉ የጸሎት አይነቶች አንዱ ጸሎት አስተጸዮት ነው። ከዛ ወይንም ስላሴ ስለሌላው የሚቀርብ የጸሎት አይነት ነው አሉና ከዛ የምልጃን ግን ዴፊኒሽን ከየት እንድናገኝ ፈለጉ? ይሄውላችሁ ይሄው ቤተክርስቲያኒቱ ሬፈረንስ ሰጥታናለች። የምልጃን ደስታ ተክለ ወልድ ገጽ 777 ይሄ እንትን ያላችሁ አንድ ቁጥር ይጻፍልኝ። ይሄ ዲክሽነሪ ያላችሁ የደስታ ተክለ ወልድ ዲክሽነሪ ያለው ኤርሚ ለዚህ ነው እንዳይወጣ የፈለኩት። ኤርሚ ጋር አለ ይሄ ዲክሽነሪ የደስታ ተክለ ወልድ ዲክሽነሪ ያለው አይ ብዙ የለም። እኔም ብዙ አልቆይም ስለዛ ነገር ብዙ እንትን አይደለም። ያውቁታል እኮ ያወቁት ነው ባላወቀ ጓገጭ የሚሉት እንጂ። እሺ ይሄንን ሬፈረንስ አድርጋችሁ ወስዳችሁ እዩት። ኢቭን ኦርቶዶክሳውያኖችም ፕሮቴስታንቶችም ካላችሁ ኦኬ ቴንክ ዩ። ቆይ ዳጊ ላከልኝ። አይ ቲንክ ክርስቶስ ስለኛ አልጸለየም ወይ? ጌታ ወይ ድረስ መጽሐፍ ቅዱስ ላይ አልጸለየም ስለኛ? ስለኛ አልለመነም? እስቲ ይሁን። እኛ ምን አይነት መጽሐፍ ቅዱስ እንዳላቸው አናውቅ። እኛ ያለችው ዴፊኒሽን ይኸውላችሁ። አሁን ዴፊኒሽኑ ይታይልኝ ያለችው ከማን ነው? ከደስታ ተክለ ወልድ ገጽ 777። እሺ አሁን ላሳያችሁ። ይኸውላችሁ ከደስታ ተክለ ወልድ በደንብ እያያችሁልኝ። ከዛስ የሚለው ምንድን ነው? ኦኬ መማለጃ፣ በላ፣ ጉቦ፣ ተቀበለ፣
አማለደ የጎደለውን መልቶ የጠመመውን አቅንቶ እንዲህ ቢሆን እንዲህ ነው ብሎ ከጣጣ ከዕዳ አዳነ አስማማ አስታረቀ አማላጅ የሚለውን ደግሞ ሲፈቱት ይወላችሁ ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ የነፍስ የሥጋ አስታራቂ መካከለኛ ኦኬ መድ ወዳጅ ኢየሱስ ክርስቶስ ማን ነው ይሄንን ሬፈረንስ ይታይልኝ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን በየት ላይ በዌብሳይቷ ላይ ይሄው የአማላጅነት ዴፊኒሽናችን ከደስታ ተክለ ወልድ ገጽ 777 ላይ ይታይልን ብላ ይሄው አማላጅ ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ መድ ወዳጅ ኢየሱስ ክርስቶስ መካከለኛ ኢየሱስ ክርስቶስ ማን ነው ይሄንን ይታይልኝ ያለችው ራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለዚህ አታጭበርብሩ አንዴ ቢኒቻይ ኤርሜችዲ ወደ ጌሙ ሄዷል የምትሉት ላይቭ አይታችሁት ነው ላይቭ ላይ አለ ኤርሜ ሐቁን ንገሩኝ አደረ ወደ ጌሙ ሄዷል አንዴ ምክንያቱም ለእንትን ስለሚጠቅመን ነው ጌሙን ጀምረዋል የለም ካለ አለ በሉ ከሌለ የለም አትዋሹ ሁሉም ሊሆን ይችላል የወጣው አይ ኖ ምክንያቱም የሚሄድበት አለ ካለ ሪስፔክት የሚሄድበት ካለ ግን የለም ተባረኩ ሐቅን የምትናገሩ ሰዎች ተባረኩ go ahead ፊኒሽ ኦኬ ስለዚህ ቤተክርስቲያኒቱ ራሱ አማላጅ የሚለውን ይሄው ከደስታ ተክለ ወልድ ላይ ይታይልኝ ስትል ደስታ ተክለ ወልድ ደግሞ አማላጅ ብሎ ከዛ የነፍስ የሥጋ አስታራቂ መካከለኛ ማን ነው ወዳጅ የሆነ ኢየሱስ ክርስቶስ ነው ብሎ ፈቶላቸዋል ኦኬ ሶየው ኦርቶዶክሳዊ ነው ዲክሽነሪ ጻፈው ስለዚህ አንደኛ በመጀመሪያ አማላጅ ይሄን ብሎ ከጻፈ በኋላ ኢየሱስን አማላጅ ብሎ ከጻፈ በኋላ የነፍስ የሥጋ አስታራቂ ከዛ ወዳጅ ብሎ ከጻፈልን በኋላ ማርያም ነቢያት ሐዋርያት ጻድቃን ሰማዕታት መላእክት ብሎ ደግሞ ከስር በሁለተኛ አንቀጽ ጨመረበት ማለት ነው አማላጅ ብሎ ግን በቁጥር 1 የፈታልን ማን ነው ሲባል ኢየሱስ አማላጅ ነው ብሎ ነው የፈታልን ኦኬ ስለዚህ ኦርቶዶክሳውያን አማላጅ ስትሉ ምንድነው ያላችሁ ያላችሁት በመጀመሪያ አማላጅ ስትሉ ምን ያላችሁ ነው ኦኬ that's the question እናንተ አሁን አማላጅ ሲባል በሰማይ ሆኖ ኢየሱስ ክርስቶስ እየሰገደ እየተነሳ እየለመነ እያለ ነው ወይ አይደለም አየ የምልጃውን ስርዓት ራሱ የመስዋዕቱን ስርዓት ራሱ ኢቭን ከብሉይ ኪዳን አስቀድማችሁ አታውቁም ምን እያለ ነው በገዛ ደሙ በእጅ ወደ ተሰራችሁ ሳይሆን በእጅ ወደ አልተሰራችሁ በሰማይ በራሱ ደም ገባ ነው የሚለን ኦኬ ምልጃው እሱ ጋር ነው ታዲያ ምንድነው አማላጅ ነው ስንል አሁን በህይወት አለ ለዛ በህይወት ስላለ ዛሬ ድረስ እርሱ ስለኛ ይታይልናል እያለ ነው ማን ነው ይሄንን ያለው እንመልከቷ አየ አሁን ሄደን ዕብራውያን ምዕራፍ 9 ቁጥር 24 እና 25 እንመልከት እሺ ቁጥር 24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ታዲያ ወዴት ነው የገባው ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ መቼ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አማላጅ ነው ያለን ማን ነው መጽሐፉ ነው ያለን አሁን ስለማን ነው የሚታየው ሲባል ስለኛ ይታያል አለን መቼ አሁን ምዕራፉ ስንት ነው ዕብራውያን 9:24
ዕብራውያን 9:24 ኦኬ አሁን መቼ አሁን ይታያል ስለዚህ መካከለኛ ነው አስታራቂ ነው ስንል ሕያው ሆኖ ስለ እኛ በሰማይ አለ ያለን እንጂ እየተነሳ ከፍል ዝቅ ያለ እየወደቀ አይደለም ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 5 ላይ ምን ብሏል አንድ እግዚአብሔር አለና በሰውና በእግዚአብሔር መካከለኛ የሆነ አየ መካከለኛ ከዛ ለምን መካከለኛ ሆኖ ስለኔና ስለናንተ ሊታይ እንጂ ሌላ ነገር ስላስፈልገው አይደለም ይሄንኑ አስመልክቶ ደግሞ ዕብራውያን 7ን እንመልከት ዕብራውያን 7 በቀጥታ ስለ ከሕያውነቱ ጋር የሚያያዝ እንደሆነ ኢየሱስ ባይዘዌ አንድ ኖት ላድርግላችሁ ኦርቶዶክሳውያን ኢየሱስ አማላጅ አይደለም ስትሉ ሕያው አይደለም እያላችሁ እንደሆነ ከመጽሐፍ ቅዱስ ፕሩቭ አደርግላችኋለሁ ኦኬ ዕብራውያን 7 ላይ ኦኬ ዕብራውያን 7 ላይ ኦኬ ታንክ ዩ እሺ ዕብራውያን 7 ላይ እንደዚህ ይላል ቁጥር 24 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው አለ የማይለወጠው ከምን ምክንያት የተነሳ ነው ለዘላለም ሚኖር ስለሆነ የማይለወጥ ክህነት አለው ስለዚህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል አለ አየ በሕይወት መኖሩ ጋር የተገናኘ ነው ምልጃው ይሄንን ከየት እንረዳዋለን ኦኬ እንትን ላይ እስቲ ዘሌዋውያን ላይ ያወጣልኝ ዮኒ እንደውም አንተን ነው ማስነብበው ዘሌዋውያን 17 ላይ ያወጣል እነኚህ ሰዎች እኮ ሳያውቁ ኢየሱስ እኮ ሕያው አይደለም እያሉ ስንት 17 ዘሌዋውያን 17 ቁጥር 11 ላይ እሺ ኮፒ ሊንክ ታፕ እያረጋችሁ ቤተሰብ 17 ቁጥር 11 እሺ ምን ይላል የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ምንድነው የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል ይሄ ትልቅ ትምህርት የሥጋ ሕይወት አለን በምን ውስጥ በደሙ ውስጥ ነውና ከዛስ ደሙ ከምን የተነሳ ያስተሰርያል አለ ደሙ ከሕይወቱ የተነሳ ያስተሰርያልና በመሰዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠው አባት ልጁን እንደዚህ ነው የሰጠው ኢየሱስን ሲሰጠን ኦኬ ኢየሱስ ሕያው ስለሆነ ነው የሚያስተሰርየው ዛሬ ላይ ኢየሱስ ሕያው ስለሆነ ነው ዛሬ በገዛ ደሙ ገባ ሲባል ብዙ ኦርቶዶክሳውያን አይ ቲንክ ይመስለኛል የሆነ በኩባያ ወይ በጆግ ወይ በመናምን ደም ይዞ ሰማይ የገባ ይመስለኛል አይደል አንዳንዴ ምን እንደሚያስብ ሁሉ ስለማላቅ ነው ይሄንን መላምት ነው የምሰጠው አትፍረዱብኝ ኦኬ አየ ሕያው ሆኖ ተነስቷል ጌታ ኢየሱስ አየ ደሙን ይዞ ገባ ወደ ሰማይ ሲለን ምን እያለን ነው ሕያው ነው እያለን ነው ከዛስ ለዚህ ነው አሁን ፕሬዘንት ቴንስ አድርጎ የሚነግረን ስለኛ አሁን ይታያል የሚለን አሁንን የሚጠቀመው ለዚህ ነው ለምን ሕያውነቱን እየነገረ ነው ግን አሱን አያማልድም ስትል ምን እያልክ ነው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለሚል ሕያው አይደለም እያልከን ነው ኦርቶዶክሳዊ ወንድሜ ማስተዋል ቢሆንልህ ይጠቅማል ኦኬ አስቀድሞ የነበረውን በአይሁድ ስርዓት ራሱ በሕጉ ስርዓት ራሱ በአይሁድ ሳይሆን በሕጉ ስርዓት ራሱ የተሰጠው የመስዋዕት አካሄድ ምን እያለ ነው እግዚአብሔር ብለካየ ምን ይለናል በቃ ሲምፕል በሆነ ተርም እኮ ነገረን የሥጋ ሕይወት በደሙ ውስጥ ነውና አለን ደሙም ከሕይወቱ የተነሳ ያስተሰርያል አየ ደሙን ይዞ ገባ ስንል ምን እያለን ነው ከሙታን ተነስቶ ሕያው ነው
ስለዚህ ዛሬ ላይ ስለኛ ይታያል እያለ ነው። ዛሬ ላይ ስለኛ ይታያል እያለ ነው። ኦኬ ኢየሱስ ያድናል። እኔ ኦርቶዶክሳውያን ጌታ ይወዳችኋል። የተወደዳችሁበትን ፍቅር ስለማታውቁት ነው። በተራ የሆነ ሃይማኖተኝነት ስለተጠመዳችሁ እንጂ ጌታ ይወዳችኋል። እውነቴን ነው። ይሄንን እኔ ይሄው ማንም ሁን ማንም ኦርቶዶክሳዊ ሁን ሙስሊም ሁን ማንም ሁን ከፍጥረታችን የቁጣ ልጆች የነበርነውን ምን አለን? ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን ሙታን እንኳን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን አለ። ከዛ በሚመጡ ዘመናት የጸጋው ባለጠግነት አየ የነፃ ስጦታው ባለጠግነቱ ይመሰገን ዘንድ አለ ከእርሱ ጋር ደግሞ አስነሳን። ከእርሱ ጋር ደግሞ በሰማያዊ ስፍራ ከክርስቶስ ጋር ምን አደረገን አለ? አስቀመጠን በሰማያዊ ስፍራ። አየ እነኝን አሁን በፓስት ቴንስ ነው የሚነግራን። ይሄ ተፈጽሟል ነው። እዛ ከክርስቶስ ጋር የተቀመጠ ሰውዬ ዛሬ ስትጠይቀው ወንድሜ ድነሃል ወይ ስትለው እኔ እርግጠኛ አይደለሁም እዛ ገና ሲሄድ እስቲ ምና አይልህም። ተቀምጠሃል እኮ ኦልሬዲ ካመንከው እኮ ተቀምጠ ነበረ። አየ ብታምነው እኮ ኦልሬዲ ገብተህ የተቀመጥክ ሰውዬ ነህ። የት? በሰማያዊ ስፍራ ከክርስቶስ ጋር አስቀመጠን። ኦርቶዶክሳውያን ይህንን ስንነግራችሁ በሃይማኖት እይታትዩት ህይወትን ነው ምንነግራችሁ። የተገለጠውን የጌታን ህይወት ነው ምንነግራችሁ። ለእናንተ ነው ይሄ፣ ለእኔ ነው ይሄ፣ ለዮኒ እዚህ ላለው ለሚሰማው ሰው ሆኖ ለተፈጠረ ሁሉ ነው ይሄ። ኢየሱስ ይወዳችኋል፣ እኛም እንወዳችኋለን። ኢየሱስ አማላጅ አይደለም ስትሉ ግን ሕያው አይደለም እያላችሁ እንደሆነ በደንብ አድርጋችሁ አስተውሉ። ጸጋ ይብዛላችሁ። ተባረኩ። ቴንክ ዩ ኒዬ። እሺ ብርክ በልልኝ። በጣም ነው ደስ ያለኝ። ያለው እውነት ይሄ ነበረ። ቀድም ምን አለኝ መሰለ በሚደንቅ ሁኔታ አለባበሳችን ማን ክርስቲያን ይመስላል አለኝ። የሚገርም እኛ አንመስልም። Americans they say don't judge the book by the cover ይላሉ። እና ከቨሩን አይቶ ብቻ ከቨሩ አሁን ለምሳሌ በጣም ካየ ከይቅርታ ጋር አሁንም ልገስጻችሁ ወይም ደግሞ ትችላ ቀርብ ብዬ አይደለም። ኦርቶዶክስ ቤተክርስቲያኑ ሲገባ ውብ ነው። ሁሉም መልአክ ነው። ነጠላውን ለብሰው ምን ብለው ሲገቡ ደስ ይላል። ከቤተክርስቲያኑ አንድ ደጅ አንድ ክንድ ይውጡ እውነተኛ ማንነታቸው ይገለጣል። it doesn't mean anything። ነጠላ ለብሰው ገብተው በሚኒስከርት የሚወጡ ከሆነ ምን ትርጉም አለ? ቃሉን ይዘው ቢወጡ የእግዚአብሔር ቃልን ተምረው ቢወጡና ያንን ተግባር ቢያረጉበት መልካም። ስለዚህ ጴንጤን ስትወስደው ይሄን ለብሶ ቸርች ይገባል፣ ይሄን ለብሶ ከቸርችም ሲወጣ ያወጣል። የትም ቦታ የምታገኘው ወንጌሉን ቃሉን በውስጡ ይዞ ነው የምታገኘው እንጂ በልብሱ ላይ እንዲታይለት አይፈልግም። ልብሱ ላይ ፎከስ ያደርጋችሁ ሰዎች ቤተክርስቲያን ስትሄዱ ብቻ ነው የምትለብሱት። ከዛ ውጪ እንተያይ። ከዛ ውጪ ማን ትክክለኛ ይለብሳል ማን ደግሞ ትንሽ ግራ ያጋባው ይለብሳል የሚባለው በተግባር ማየት ነው። በስራ ጸድቃለሁ ለምትሉ ስራውን እንየው፣ ስራው ይታይ። ስለዚህ አንዳንድ የምታረጉን ነገር ከልብስ ጋር በተያያዘ ከባህል ጋር በተያያዘ ከሆነ ትጠፋላችሁ። ከቃል ጋር ከተያያዘ ትድናላችሁ። ቃል የሚባል ነገር ከቃል ጋር የተያያዘ ከሆነ መዳን አለ። ከባህል ጋር ከካልቸር ጋር ከምን ጋር ካያያዛችሁ ግን እውነቴን ነው የምላችሁ መቼም አትድኑም። ይሄን ማመን አለባችሁ። እና እቺን ነገር አስተካክሉ ለማለት ነው። ወደ ወንድማችን ዜዶ እንሄዳለን። እሱ ጋር ሌሊት ነው መሰለኝ ከይቅርታ ጋር ቅድም ግን በኃይለኛው ጊፍት የገጫችሁኝ ቤተሰቦች ክብር በሉልኝ። እግዚአብሔር ይባርካችሁ። ተባረኩ። ብዙ ነገር አውቆ ነው ከሳው ትላለህ። አላስቆያችሁ። ቢኒም ብዙ ነገር ብሏል። ቅድም ኔትወርክ በጣም አስቸገረ። መጨረሻ ላይ ካልከው ልነሳና የተሆነ ነገር ልበል። ብዙ ሰው ስለ ልብስ ምናልባት ቅድስና ክርስትና ጨዋነት የሚመስለው እንደ ድንኳን መደኮን ይመስለዋል። ባለባበስ የሚበልጡን እኮ ሃይማኖት የለሽ ሰዎች አሉ። ምናልባት አለባበስ ሰውነትህን ሊሸፍን ይችላል፣ ኃጢአትን ግን አይሸፍንም። አለባበስ ጉልበትሽን ሊሸፍን ይችላል፣ ግን ክፋትሽን ሊሸፍን አይችልም። እኛ አንድ የለበስነው ቆንጆ ልብስ አለ ባይዘው ኃጢአታችንን የሸፈነ
ስንታይ ውብ ሆነን እንድንታይ የሚያደርገን አሁን ዮኒ በስጋም አምሮበታል ልብሱ አይደለ? ይሄ ልብስ ግን ይጃጃል፣ ይቆሽሻል፣ ያረጃል። አስጥቶትም ሌባም ሊሰርቀው ይችላል። በእኛ ሀገር ኮንቴክስት እዛ አይሰረቅ። ግን አንድ የማይሰረቅ ውብ ልብስ በሸመና ያልተሰራ በጋርመንት ያልተሰራ አንድ ልብስ አለ። ሐዋርያው ቅዱስ ጳውሎስ ስለዚህ ልብስ ሲናገር እንደዚህ አለ። በቆላስይስ መጽሐፍ ምዕራፍ 3 ቁጥር 10 ላይ እንደዚህ አለ። የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ምን ብላችሁታል አለ? ለብሳችሁታል። ሃሌሉያ! የኔና የናንተ ልብስ አይገርምም? ሪሊጅን አይደለም፣ የሆነ ጋርመንት አይደለም። እኔና እናንተ የለበስነው አለባበስ ኢየሱስ ክርስቶስ ይባላል። ኦኬ፣ እንደዚህ ሲባል ተገላለጡ እያልክ ነው የሚል ደግሞ አለ። ገልብጦ የሚሰማ ደግሞ መንፈስ አለ። አላልኩኝም እኔ። አለመገላለጥን አትገላለጡ ለማለት የሃይማኖት ሰው መሆን አይጠበቅብኝም። በነገራችን ክርስቲያኖች ናቸው እንደ አረብ ሀገር ሂድ የሆነች በቀዳዳ አይኗን ራሱ አታየው ተሸፋፍና ስለ ወገኖቻችን ላውራላችሁ እንዴ? ታዲያ ክርስቲያኖች ናቸው እንዴ? ደግሞ በተቃራኒው ላሳያችሁ። ራቁታቸው ያሉ እኛም ሀገር ወደ ደቡብ ወሞ ብትሄዱ እነሱ አያችሁ ክርስትና ያለባበስ ምናምን። አሁን ዮኒ እኔ ስፖርት ሰራለሁኝና በትንሹ ስታይ የስፖርተኛ አቋም አለኝ እና ሲያዩኝ ሰዎች ትዕቢተኛ መስላቸዋል። በቃ እኛ ሀገር ይሄ እንዴት ነው ትርጉሙ ተዛብቷል። የሆነ ስፖርተኛ ከሆንክ ትዕቢተኛ፣ ጸጉረ ረዘም ካለ ዱርዬ ጨዋሚ መስለን እንደዛ ነው የሚመስላቸው። ጸጉርህ ምልጥ ካላለ ጨዋት መስላቸው። አቀርቅረህ እንደዚህ ሆነ እንደታመመ ሰው ሽምልምል ካላወራ ትሁት አይመስላቸው። ስለ ትህትና መጽሐፍ ሲናገር ትህትና ማለት ወንድሜ ከኔ ይሻላል ብሎ መቁጠር ነው። አየ ትህትና አስተሳሰብ እንጂ ፊዚካል አይነት አይደለም። ኦኬ በጣም ቅጥንጥን ብለው ረጃጅም ለብሰው ጸጉራቸው ተቆርጠው ትዕቢተኛ ሰዎች አሉ። በዛው ልክ ደግሞ ጨዋ ሰዎች አሉ። በዛኛውም ተቃራኒ እንደዛው ማለት ነው። ወደ ዛሬው ልምጣላችሁ። ቢኒን ያነሳቸው ቅድም ዮኒ ማኛ ያነሳቸውንም እነሱን አላነሳም መድገም ስለሚሆን ታይም መፍቸት ስለሚሆን፣ ግን ስለ ምልጃ እቺን ክፍል ይሄ ቆይ መጽሐፉን ላሳያችሁ። ይሄ ጴንጤ አይደለም ያሳተመው፣ የመጽሐፍ ቅዱስ መዝገበ ቃል ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ስለዚህ ይሄ መጽሐፍ ኦርቶዶክስም ቤት ካቶሊኮቹም ጋር ወንጌላውያኑም ጋር ታገኘዋለህ። ይሄ መጽሐፍ ማለት ነው። ኦኬ ስለ ምልጃ ሲናገር ምን አለ? በነገራችን ላይ እኔ ኢየሱስ ክርስቶስ አያማልድም ያማልዳል ስለማይል አይደለም ኦርቶዶክሶቹ ማይቀበሉት። ይሄ ነው አስተሳሰብ ነው። እኛ ጴንጤዎቹ ያማልዳል ብለን ስለተቀበልን ከኛ ጋር ላለማስማማት ሲሉ ነው ኢየሱስ አማላጅ አይደለም ያሉት። በቃ እኔ እንደዛ ነው ምረድ። ኦኬ ጴንጤዎች ያማልዳል ብሎ ስለዚህ አያማልድም እሱ ያስታርቃል ይሏል። ችግር የለም። አሁን ወደሱ መጣጣችኋል። በዚህ እድሜ ለቲክቶክ ያስታርቃል ማለትም ጥሩ ነው። ቀጣዩ ትውልድ ወይም በቅርብ ጊዜ ልጆቻችን ይህንን እውነት ይቀበሉታል። እሺ ስለ ምልጃ ምን ይላል ይታያል አይደለ? ላይት ነው እየተጠቀምኩ ያለሁት። ኦኬ ምልጃ ምን ይላል? መሰረታዊ ትርጉሙ አንዱ ስለሌላው መለመን። አሁን ይሄ መሰረታዊ ትርጉሙ እና ታውቃላችሁ ቃላት ሲፈቱ አውዳዊ ፍቺና ቀጥታዊ ፍቺ የሚባል ነገር አለ። አውዳዊ ፍቺ ለምሳሌ አውዳዊ ፍቺ የሚባለው የሆነ ቃል በአረፍተ ነገር ውስጥ ስታገኙት ቃሉ ለብቻው ምትፈቱታላችሁ ደግሞ በአውዱ መሰረት ከአረፍተ ነገሩ ጋር። ለምሳሌ በመጽሐፍ ቅዱሳችን አንድ ምሳሌ ላንሳላችሁ። አንበሳ ቀጥተኛ ትርጉሙ ወይም ደግሞ መሰረታዊ ትርጉሙ ምንድነው? አንድ የዱር እንስሳ ነው አይደለ? ግን በያረፍተ ነገሩ ሲገባ አውዳዊ ፍቺው ሊለያይ ይችላል። ለምሳሌ ለሰይጣንም ለጻድቃንም ተሰጥቶ ያውቃል አንበሳ። ሰይጣን እንደሚጮህ አንበሳ እንደሚያገሳ አንበሳ ዙሪያችሁን ይዞራል የሚለው ጥቅስ አስታውሳችሁት? ከዛስ ጻድቅ እንደ አንበሳ ደግሞ በድፍረት ይኖራል ይላል። እንዴት አንዱን አረፍተ ነገር ለሁለት ለተቃራኒ አካላት ሊሰጥ ይችላል? ስለዚህ በምንድነው ምንለየው ማለት ነው? ኮንቴክስቹዋል ሚኒንግ። ስለዚህ ኮንቴክስቹዋል ሚኒንግ ደግሞ ለማግኘት ሄርሜኔቲክስ የሚባል ነገር አለ። ይሄውም ስነ አፈታት ማለት ነው። እሺ ይሄ ገጽ 58 ላይ
ገጽ 58 ላይ ምልጃ አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን አለን። እሺ አሁን ኮንቴክስቱን ወይም ደግሞ በአረፍተ ነገር ውስጥ ሲገባ ያላቸውን ትርጉሞች ሊያመጣልን ነው። እሺ እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ አለን። ጸሎታቸውም ተሰማ። ማስረጃ ዘኍልቍ መጽሐፍ ምዕራፍ 14 ከቁጥር 19 ጀምሮ አለን። እሺ ክርስቶስ ለደቀ መዛሙርቱ ለመነ። አየ ለካ ኢየሱስ ክርስቶስ ራሱ ለምኗል። ይህንን አሳያቸዋለሁ። እሺ ሉቃስ 22 32 ስንት ነው? የት ቦታ ነው የሚለው? እንደዛ ሉቃስ 22 32 ሉቃስ 22 32 ተባለ። ሌላ አሳያለሁ ቆንጆ